መልኩን ፊቴ ላይ ስላመጣብኝ ኃጢአትን ለካህን መናዘዝ ለምን አስፈለገ? ማቴዎስ፣ ማርቆስ እና ሉቃስ የነበሩበት ዘመን አይገናኝም፣ ግን በተለያየ ቦታ ሆኖ አንድ አይነት ቃል ተናግረዋል። ምንድነው እሱ ካልከኝ ሂድና ራስን ለካህን አሳይ ይላሉ። ሶስቱም ወንጌል በጠቀስኩት ምዕራፍ ላይ ለምንድነው የንስሐ አባቴ ያስክ ሲሉት ስሞት እንዲፈታኝ ይላል። ታውቃለህ፣ በጣም መሰረታዊ ባልሆነ ጉዳይ ማለት ነው። ሌላስ ወጣቱን ደግሞ ሄደው ለምንድነው የንስሐ አባቴ ያስከው ሲሉት አይ እንደው ተክሊል እንዲፈጽም ነው እንጂ ምን አባቱ ያደርግልኛል ይላል። በደንብ አልተዋወቅም ብዬ አስባለሁ። መጽሐፍ ቅዱስ 66 አለ፣ 80 አለ። አንድነታቸው ልዩነት ነው። ከ66 አንቀበለው ካለ መጽሐፈ ሄኖክን ገደል ሰደው ነው ማለት ነው። እሱ ደግሞ ቀደምት መጻሕፍት ነው። ይሄ ደግሞ በዚህ በእንትን ላይ ተቀምጧል። ይሁዳ ላይ አየው፣ ይሁዳ 14 ላይ ከአዳም ጀምሮ 7ኛ የሆነ ሄኖክ ይላል። መጽሐፈ ሄኖክ ምንጩ እሱ ነው። እዚህ ጋር ተይዞ ተቀምጧል። ታቦት ለምን በዛ? ከአስመሳይነታቸው የተነሳ በአንድ ታቦት ሳያምኑ ለምን ታቦት በዛ ይለዋል። አይገርም? ለምን የመጀመሪያው ቤተ መቅደስ የሰሎሞን ቤተ መቅደስ ብቻ ነበር። ከዚያ በኋላ ቤተ መቅደሱ በዝቷል። ለምን? ለአገልግሎት ይመች ዘንድ። የጥሉላት ምግቦች በጾም ጊዜ ይከለከላሉ። ለምን ተከለከሉ? ጉልበቶቼ በጾም ደቀሙ፣ ቅቤ በማጣትም ከሳ። ቅቤ ምን ውጤት ነው ካለ ወተት ውጤት ነው። ስለዚህ የከለከለው መጽሐፍ ነው። ዳዊት ተናግሮታል። ነው የእግዚአብሔር ቅዱስ ዳዊት ተናግሮታል። ዳንኤል 10:3 ላይ ስጋና ጠጅ ባፌ አልገባም ይላል። 3 ሳምንት ሙሉ እስኪፈጸም ድረስ ዘይት አልተቀባውም ይላል። ስጋ ከዚህ ተከለከለ። ቅድም ቅቤ ነበር፣ አሁን ስጋ። የኦርቶዶክሳውያን በዓላት በእውነት ድህነትን ነው መሰረት የሚያደርጉት ወይስ ብልጽግና? እንደውም የኢትዮጵያ ቤተክርስቲያን በዓላት ስታከብር እኮ ስራን በስራ ነው የምትተካው። በግልጽ ለመናገር በሽተኛውን እንዲጠይቅ፣ የታሰሩትን እንዲጠይቅ። ሮሜ 8:34 ሁልጊዜ የሚያከራክር ነገር። ዮሐንስ 10:30 ላይ ደግሞ እኔና አንድ ነን ይላል። በጣም ጥሩ ነው። ስለዚህ ኢየሱስ ክርስቶስን አማላጅ ካደረጉ ዓለም ምን ይሆናል ማለት ነው? አማላጅ ሊያደርጉት ነው። ይሄ ደግሞ በፍጹም መጽሐፍ ቅዱስን ገደል የሚሰድ አስተምሮ። ለመጀመሪያ ኢየሱስ ክርስቶስ አማላጅ ከሆነ ፈራጁ ማን ነው? ይሄን መጠየቅ ያስፈልጋል። የሚያጸድቀውም የሚኮንነው ከላይ ያለውን ያፈርስበታል። አማላጅ ከሆነ እንዳለ ገደል መጽሐፍ ላይ ያለውን ገደል የሚሰድ። በቤተ ክርስቲያን ውስጥም ከቤተ ክርስቲያንም ውጭም በአገልጋዮችም በተገልጋዮችም ባለባበስ ላይ ብዙ ችግሮች እየታዩ። መኪና ላይ ስገባ ምን ይገጥመኛል መሰለህ? ወደ ታክሲ ወንዱ ሲገባ ግማሽ ቅጡ ቦግ ብሎ ታያለ። እንደ ሩጫ እንኳ ቢመጣ ቀበቶ የለውም ቄጡን ይዞ የሚሮጥ ካልሆነ በስተቀር ውጥንቅጡ ወጥቷል ነው። እህቶቻችንም ለዚህ ግማሽ አካላቸውን ግን ሃይማኖት አበው ዘሰለስቱ ምዕት ይላል መሰለህ። በማንም ፊት ብትሆን ራቁት እንድትሆን ቢያስገድዱ እንዲበላቸው ነው የሚለው። ጥምቀትና አጥማቂያን በተለይ በጣም ግራ የሚያጋባ ብዙ ነገሮች ይታያሉ። ፎቶቸውን ስማቸውን መስቀል ላይ አስለው መቁጠሪያ እንደዚህ እየሸጡ እንዲህ የሚያደርጉትን ሁሉም ባህታውያን የሚባሉ ሊያዩትና ሊገነዘቡት የሚገባ የቤተክርስቲያን ስርዓት ማስተማር። ቋንቋይነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ ባንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ እግዚአብሔር ሰዎች፣ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች እንደሆነ ያላችሁበት ሰላምታችን ይድረስ እያል ከቋንቋይነሽ ሚዲያ የሚቀጥለውን የሚጠቅም በህይወታችን የምንጠቀምበት ከኛ አልፎ ለሌሎች የሚጠቅም ስንቅ ያለው ማዕድ እናቀርባለን። እንግዳ አለኝ። የዛሬው እንግዳዬ መምህራችን መምህር ተመስገን ዘገየ። እንኳን ደህና መጡ። እንኳን ደህና ቆይ። እስኪ ትውውቅ ቢያደርጉ ላለሁ እስኪ ትንሽ ራስዎን ይግለጡልን። እግዚአብሔር ይስጥልኝ። በመጀመሪያ ጊዜ ቋንቋይነሽ ሚዲያ እንግዳ ሆኜ በመቅረቤ እግዚአብሔርን አመሰግናለሁ። መምህር ተመስገን ዘገየ እባላለሁ። በአዲስ አበባ ሀገረ ስብከት የገነተ ኢየሱስ ገነተ ማርያም ቤተክርስቲያን ሰባኪ ወንጌልና በማህበረ ቅዱሳን ዋና ማዕከል የሚዲያና መረጃ ዋና ክፍል ምክትል ኃላፊ ሆኜ እያገለገልኩ ያለው የቤተክርስቲያኗ ልጅ ነኝ። አብዛኛውን ከኔ ጀምሮ በደንብ መምህር ተመስገን ዘገየ ሲባል በዚህ በመናፍቃን መልስ በተለይ በጸረ ተሐድሶ ቤተክርስቲያኒቱን በሚገዳደራት ጊዜ ተሐድሶ በጸረ ተሐድሶነት ተሐድሶ መልስ በመስጠት በፌስቡክ ይታወቃሉ እና ብዙ መጽሐፍት አለዎት። ዛሬ ያገናኘችን 4ኛዋ መጽሐፍ ናት። እንደው 3ቱ ከአራተኛው በፊት ይችንም እንግዲህ ቆይባታለን። ውስጧን ገለጥ አድርገን ትንሽ
እንሄድባታለን። ምንም እንደነበሩ የተጻፉት መጽሐፎት ዜርስት በጣም ጥሩ። የመጀመሪያው የመጽሐፌ የኢትዮጵያውያን ቅዱሳን አባቶች ለልጆች የሚል ነው። ልጆች ላይ ብዙ እንዳልሰራ ነው ይገባኝ ነበር ያኔና የኢትዮጵያን ቅዱሳን አባቶችን ባጭሩ የማስተዋወቅ ስራ ነው ሰርቼ የነበረ። እሱን በ2008 የታተመ ነው። ማይሩሳን ኮፒራይቱን ወስዶት ማይሩሳን እያሰራጨ የነበረ መጽሐፍ ነው፣ የልጆች መጽሐፍ። ሁለተኛው አንተም እንዳነሳኸው በጸረ ተሐድሶ ዘመቻ ከትልልቅ ወንድሞቻችን ጋር ባደረግነው ተጋድሎ ቤተክርስቲያኒቱን ከስረ መሰረቷን ከላይ ጉልላቷን የሚንድ በጣም ክፉ የሆነ ሰራተኛ በመጣበት ሰዓት ቤተክርስቲያኒቱ ባስተማረችና በሰጠችን ኃላፊነት መሰረት በየአውደ ምሕረቱ ያው ከእናንተም ከወንድሞቻችን ጋር ጀምሮ ሌሎችም በሀገር ውስጥም በውጭም ያሉ ወንድሞች አሉ በጣም ፊት አውራሪ የነበሩ ከእነሱ ጋር ሆነን የቤተክርስቲያኒቱን ክብር ለማስጠበቅ ባደረግነው ተጋድሎ ያዘጋጀሁት አንድ መጽሐፍ አለ። ነጣቂ ተኩላዎች ነው የሚለው እዚያ የማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ መነሻ አድርጌ የሰራሁት የእነሱን ማንነትና ምልክቶቻቸውን ሊያሳይ የሚችል አጠር ያለች መጽሐፍ ሰርቼ ነበር። እሱ 5ኛ እትም ድረስ ሂዷል። አሁንም እየታተመ ነው ያለው። እሱ ወደ ኦሮምኛ ተተርጉሟል። በነገራችን ላይ በቋንቋ መዳረስ ስለነበረበት በጣም ደስ ይላል። ወደ ኦሮምኛ የተረጎሙት ወንድሞች አሉ። ስርጭት ላይ ነው፣ 1ኛ እትም ላይ ነው እሱ የቆመው። እንግዲህ ወደፊት ይቀጥል ይሆናል ብዬ አስባለሁ። ቀጥሎ የሰራሁት መጽሐፍ አኬልዳማና ሌሎችም የሚል ሀገራዊና አጠቃላይ ማህበራዊ ጉዳይን የተመለከተ መጽሐፍ ነው። እሱም እንዲሁ ህትመቱ አልቋል። አሁን ገበያ ላይ ብዙ ያለ አይመስለኝም። በቀጥሎ ያዘጋጀሁት መጽሐፍ አሁን ጉዳይ አድርገን የምንነጋገርበት በተለይ ከ2005 ጀምሮ በግቢ ጉባኤያት በመላው ኢትዮጵያና በህዝብ ጉባኤ ስንቀሳቀስ ሲነሱ የነበሩ ጥያቄዎች አሉ። ጥያቄዎቹ እንግዳ ነገር አይደሉም፣ በየጊዜው የተነሱ ጥያቄዎች ናቸው። ግን ሊቃውንት አባቶቻችን በሃይማኖት አበው በሌሎቹ መጽሐፍ በስፋትና በጥልቀት መልስ የሰጡባቸው ናቸው። ብዙ አዲስ ጥያቄ የለም በነገራችን ላይ። እኔ ግን ስመዝነውና ሳየው ወጣቱን የተመለከተ ቀለል ያለና አጠር ያለ መልስ አስፈላጊ ነው ብዬ ስላሰብኩኝ እነዚያ ጥያቄዎች ስንሰበስባቸው ከቆየው በኋላ ከሊቃውንቱ ጋር በመነጋገር በመጽሐፍ መልክ በማዘጋጀት አራተኛ መጽሐፌ ላይ ነው የመጣሁት። ይሄ መጽሐፍ እንግዲህ መጀመሪያ 5000 ኮፒ ነው የታትሞ የነበረው። እሱ ስርጭት ላይ ውሎ አልቋል። ከዚያ በኋላ ሁለተኛውም እንደዚህ 2000 አካባቢ ታትሞ ነበር። አሁን እጄ ላይ ብዙ የለም፣ አልቋል። እንግዲህ እግዚአብሔር ቢፈቅድ ደግሞ ወደ 3ኛ እትም ጉዞ ላይ ያለ ነው እና 4ኛ መጽሐፌ ነው የምንነጋገርበት። ውድ የቋንቋ ሚዲያ ተከታታዮች ይህንን መርሃ ግብር ለየት አድርጋችሁ በትኩረት እንድታዩት እንድትሰሙ ትፈልጋለሁ። ምክንያቱም በጣም አሁን ያለንበት ሰዓት የጥያቄ ሰዓት ነው። ማንም ሰው ታጥቆ ካልተገኘ በተለይ በሃይማኖቱ የምንፈተንበት ሰዓት ነው። እነዚህ ነገሮች ደግሞ አዳዲስ ነገሮች አይደሉም። እስካሁን ድረስ በጆሮአችን ስንሰማቸው፣ ነገር ግን አሁንም ሌላ ሰው ይህንን የሚጠየቀውን ጥያቄ ሌላ ሰው የምንፈልግበት ሌላ ሰው ጋር የምንደውልበት ነው እና አጠር አድርገን እንዳስሳለን። በስፋት ግን የተጻፈውን መጽሐፍ እናስተዋውቃለን። መምህር ተመስገን ዘገየ በራሳቸው መጽሐፍት ብቻ የሚታወቁት፣ በሌሎቹም ወንድሞች መጽሐፍት እንደው ብጠቅስ አሜሪካ የሚገኙት ዘአማኑኤል ተስፋዬ፣ እዚህም ደግሞ አንጋፋው መምህራችን የሁሉ ወዳጅ ልሳነ ክርስቶስ መምህር ጳውሎስ ምስጢረ ሶስት የሚለው መጽሐፍት፣ ሌሎቹ መጽሐፍት ላይ በዳሰሳው በርማቱ በማገዝ እንዲህ አይነት ትልቅ መምህር ናቸው ዛሬ ፊታችን የሚገኙት። መጽሐፍትን ባለማወቅ ትስታላችሁ ይላል መጽሐፏ። እውነት ነው። መጽሐፍትን ባለማወቅ መጽሐፍትን ይዘው የሚስቱ ብዙ አሉ፣ ስተው የሚያሳስቱ ብዙ አሉ። እቺ መጽሐፍ እኔ ሳያት ስንቄ ናት። በሄድኩበት ይዣት ብዞር፣ በሄድኩበት ለሰዎች እየገለጥኩ እኔ መናገር ያቅተኝ ወይ አንብብ ወይ ደግሞ ባነብለት መልስ ይሰጣል። ስለዚህ የቋንቋ ሚዲያ ቤተሰቦች እንግዶችም ካላችሁ፣ እንግዶች ማለት ሰብስክራይብ ያላደረጋችሁ ቤተሰቦችም ካላችሁ እችን መጽሐፍ እንድታውቋት፣ ለምሳሌ አንድ የተወሰነ ነጥቦች አንስተን በቅርቡ ከ2 ቀን ከ3 ቀን በኋላ በቲክቶክ ሊመረቅ ዝግጅታችን እየጨረስን ነው። በዛም ላይ ተገኝታችሁ አሁን የጠራኋቸው በሙሉ መምህራን ይገኛሉ። ከመምህር ጳውሎስ፣ መጋቢ ሐዲስ ሄኖክ ፈንቴ፣ ዘአማኑኤል ተስፋዬ በቲክቶክ በጣም ወንጌልን እያስተማረ እያስመረቀ ያለው ወንድማችን፣ ሌሎችም ዘማሪያን፣ ሌሎችም ሰባኪያን። መምህር በድጋሚ እንግዲህ ደስ ብሎኛል ዛሬ ከቋንቋ ሚዲያ ተገኝተው ከመጽሐፍቱ ጋር ስላገኘሁት ይህንንም ስለምናንጸባርቅ ደስ ብሎኛል። እስኪ በጣም ወደ 13 ምዕራፎች ናቸው እዚህ ያሉት። ከ13ቱ ምዕራፎች በየጊዜው በየሰዓቱ የምናያቸውና የምንጠቀምባቸው ነው። ምክንያቱም አሁን የመሳትና የማሳት ሰዓት ስለሆነ ይሄን ደግሞ የምንስተውም የሚያስቱትም መጽሐፍትን ባለማወቅ
መጽሐፍትን ባለማየት እዚህ ውስጥ ባለመጨመር ነው። እና ከክብረ ድንግል ማርያም ስንነሳ አሁን ብዙ ጊዜ ጮኛ የሚለው ብዙ ሰው ይስትበታል። እዚህም ውስጥ ያለው ደግሞ በተዋህዶም ያለው ደግሞ ማስረዳትም መናገርም አይችልም። ዮሴፍ ለእመቤታችን እጮኛ ሆኖ ተሰጠ የሚለውን መጽሐፍ ቅዱስ ላይ ያለውን ቃል ትንሽ እንደው እስኪ እግዚአብሔር ይስጥልኝ። በጣም መሰረታዊ ጥያቄ ነው። በነገራችን ላይ መጽሐፍ ቅዱስ አባቶቻችን እንዳስተማሩና እንደነገሩ ነፍሰ ጡር ነው፣ አወላጅ ይፈልጋል። እና ብዙዎቹ የመጽሐፍ ቅዱስን ዘይቤ በደንብ ባለመጠንቀቃቸው ምክንያት ያላዋቂ አዋላጆች ናቸው። ስለዚህ የትርጓሜውን ስልት እንዲጨነግፍ ያደርጉታል ማለት ነው። ቅዱስ ጳውሎስም ይናገራል፣ ንባብ ይቀትል ወትርጓሜ ይሃዩ ይላል። እና መጽሐፍ ቅዱስን የሚያነብ ሰው እየተረጎመ እየጸለየ ካልሆነ በስተቀር በጉልበትና በኃይል የሚሆን ነገር አይደለም። ከዚህ አንጻር አሁን ያነሳኸው ስለ እመቤታችን ስለ ቅድስት ድንግል ማርያም ክብር ለመናገር በነገራችን ላይ በቋንቋ የነሽ ሚዲያ መርሃ ግብር የምትከታተሉ ሁሉ እኔ እንደ በር ለመክፈት ያለው እንጂ ከኔ የተሻለ ታላላቅ መምህራንና አባቶች በስፋት የጻፉት አለ። ጊዜውም አይበቃል፣ ጊዜው የሚበቃ አቅምም የለኝም። እውነት ለመነጋገር የተሻሉ ሰዎች አሉ። ግን የደርሻውን እንደው ምንም ነገር ሳይወረውሩ ማለት በታሪክ ስለሚያስወቅስ ከዚህ አንጻር አሁን ያነሳ መጽሐፉም ላይ ስለተጻፈ በስፋት እንደው ለማሳየት ነው፣ ለመጠቆም እና እንደው በር ከፍቶ የበለጠ በሌሎቹ መጽሐፍት ላይ ወደ ትርጓሜ እንዲሄድ ነው። ዮሴፍ እጮኛዋ መባሉ ስለምንድን ነው የሚለው አሁን ይሄ ትርጓሜ የሚያሸው ነው። እጮኛ ማለት ከዚህ ከዓለማዊ ካለው የትዳር ጉዳይ ብቻ ማያያዝ ተገቢ አይደለም። መጽሐፍትን ግራ ቀኝ ማየት በጣም ጥሩ ነው። ከላይ ወደ ታች ማንበብ በጣም መሰረታዊ ጉዳይ ነው። ከዚህ አንጻር እንደ ባጭሩ እየመለስን ስለሚሄድ እጮኛ ማለት ጠባቂ፣ ተንከባካቢ ማለት የሚያግዝ ዮሴፍ አረጋዊ ስለሆነ ለመከራው አብሮ ስትሰደድም ሲሰደድ የነበረ ስለነበረ እጮኛ ጠባቂ። ግን አራት ምክንያቶችን በመጽሐፍት ያስቀምጫሉ ከሊቃውንቱና ከመምህራን ከመጽሐፍት ጋር በመነጋገር አንደኛው ከመወገር በድንጋይ ከመመታት ሊያድናትና ሊጠብቃት አንዱ ይሄ ድርሻ ስለነበረው መንገዱን እያስተካከለ አብሮ መልአከ እግዚአብሔር የሚመራቸው ቢሆንም በስደታቸው ዮሴፍም ድርሻ ነበረው። እውነት ለመነጋገር አብሮ መከራውን የተቀበለ ነው። በረከት የሚያገኘ ነው። በእመቤታችን ስደት በረከትና መርገም የተቀበሉ አሉ እና በረከት ካገኙት መካከል አንዱ ዮሴፍ ነው። ይሄንን ያስቀምጣል። ሌላው ሴት መሆኗን እንዳይክዱ፣ እመቤታችን ሴት መሆኗን መካድ አለ እና ብዙ ጊዜ እንግዲህ ክደት ከእውቀት ችግርም ይመጣል። ብዙ ትውልድ ስለ እመቤታችን እየተረዳም እያወቅም ስላልሆነ ነው። እውነት ለመነጋገር እንደውም ሄራቅሊስ የተባለ ሊቅ በዚህ በተረፈ ቄርሎስ ላይ አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዛሃለነ በውስተ ጽልመት ይላል። በጨለማ ውስጥ የነበርነውን ድንግል ማርያም ሰበሰበችን ይላል እና ከሰብሳቢው ጋር ትውልዱ ጥያቄ ውስጥ መግባት አልነበረበትም። እውነት እንደውም እመቤታችን ለማመስገን የበለጠ መትጋት ነበረበት እና ጊዜው ግን የደረስንበት ጊዜ አቅማችንን የምናውቅ ስላልሆነ ጥያቄ እየተነሳ ስለነበር ይሄ ሴትነቷን እንዳይክዱ እመቤታችን ጌታን የወለደችው በግብረ መንፈስ ቅዱስ ነው፣ በግብረ መንፈስ ቅዱስ ነው እና ይሄንን ለማሳየት ዝርዝሩን መጽሐፍ ላይ እንድታዩ ትጋብዛችኋለሁ። ሶስተኛው ክርስቶስ ገብቶ ሊቆጠር ነው። በዮሴፍ በኩል ይቆጠር ዘንድ ግድ ስለነበረ ያንን ለማሳየት ዮሴፍ እጮኛዋ ነው የሚል ተቀምጧል። እዚያ ላይ ዝርዝር ያለ ጉዳይ ለማሳየት ሞክሬያለሁ። እናንተም ብታዩት ጥሩ ነው። እስራኤል ወንድና ሴት ተቀላቅለው አይቆጥሩም ምን ይላል? ቀላቅሎ መቁጠር የለም ለይቶ ነው። ከዚህ አንጻር በዮሴፍ በኩል እንዲቆጠር ነው። ሌላው ሊጠብቃት መጀመሪያ መግቢያ ላይ እንዳልኩ ሊላላካት። ይሄ በነገራችን ላይ እንደውም የዮሴፍ መጠራት እጅግ ቅድስና ነው የሚነግረኝ የሚያሳየኝ ለእመቤታችን መላላክ፣ እመቤታችን ለማመስገን በዚህ በቅዳሴ ማርያም ድርሰት አንተ የምታውቀው ነው። ይሄንን ቅዳሴ የሚቀድስ ካህን ማርያምን የቀደሰ እንዳይመስለው እሱ ይቀደሳል እንጂ ይላል እና ሊላላካት ሊጠብቅ ነው። ይህም ከዚህ አንጻር የተቀመጠ ነው ባጭሩ። እንደ ዝርዝሩ ግን መጽሐፉ ላይ ብታዩት በስፋት ከሃይማኖት አበው ከቅዳሴ ማርያም ሁሉ አንስተን ለማሳየት ሞክረናል። ይሄ ብቻ አይደለም። ስለ እመቤታችን አማላጅነት በዚህ መጽሐፍ በምክንያት ሞግተናል። እንደ ያለ ምክንያት መነሻ ሳይኖራቸው ለሚተቹት የፊደል እጅግር ሳያውቁ የጉባኤ ፓትሮን ስም ሳያሻቸው ቤተክርስቲያኒቱንና እመቤታችን ያልሆነ ነገር ለሚናገሩ ሰዎች ትንሽ ነገር አንደበታቸውን ሊይዙ የሚችል ነገር ለማስቀመጥ ተሞክሯል እና ከዚህ አንጻር ነው የሚታየው። ዝርዝሩን መጽሐፉ ላይ እንድታዩት መክራችሁ። በጣም ካለተ ደግሞ ወደ መጽሐፉም ለመሄድ ትንሽ ስለሚያስቸግር እዚህ ላይ ይበቃልና ስለ ስግደት ለቅዱሳን ስግደት ይገባል፣ ለስዕል ስግደት ይገባል የሚሉትን ነገሮች ደግሞ ስፋት አንስተዋል መጽሐፉ ላይ እና እንደው መዘዝ አድርጌ ብዙ ሰው አሁን ለስዕል ስግደት እንዴት ይገባል፣ ለስዕል እንዴት እንደውም በቲክቶክ ላይ ያሉ እነዚህ ከኛ ወገን ያልሆኑት ሁልጊዜ ርዕሳቸው እነዚህ ነገሮች እየመዘዙ ሌሎቹን
በሃይማኖታቸው ያልበሰሉትን እየገቡ ሰዎች እንዲስቱ ያደርጓቸዋል እና ያልበሰሉና በእንደዚህ አይነት መልስ መስጠት የማይችሉትን በቲክቶክ ሲያሰናክሉ ሲያሰቱ አይቻሉና እስኪ በስዕል መስገድ ይገባል የሚለውን ነገር ትንሽ ያሳዩ። እግዚአብሔር ይስጥልኝ። በነገራችን ላይ አሁን ይሄ የቲክቶክ የመጣው ፕላትፎርም እኔ እንኳን በቅርቡ ነው ብዙ ወደዚህ ቲክቶክ የሚባለው መንደር አልመጣሁም። በቅርቡ ግን ብቅ እያልኩ ማየት ጀምሬያለሁ እና ትልልቅ ሰዎች እዚያ ውስጥ አሉ፣ ደግሞ ገና እየገቡ ያሉ ሰዎች አሉ እና ጥንቃቄ በጣም ይፈልጋል። መምረጥ ማወቅ በጣም ጥሩ። ለዚህም ክርስቶስ በዚህ በማቴዎስ 24 ቁጥር 4 ላይ ስለ ነገረ ምጽአቱና ስለ ህልቀት ዓለም ቅዱሳን ሐዋርያት ጠይቀውት ነበርና 2ም 3ም እየሆኑ ነው የሚለው ንግረን የማይዜ ከጉንዝንቱ የመምጣት ያለ መጨረሻው መልእክቱ ምንድን ነው ብለው ሲጠይቁት እስመ ብዙኃን ይመጹ በስመ እግዚአብሔር አነውቱ መሲሕ ያለ ማስጠንቀቂያ ሰጡ። ማንም እንዳያስታችሁ ተጠንቀቁ ብሏል እና ይህንን በደንብ ማየት ማወቅ በጣም ይፈልጋል። በኋላ በዝርዝር እመጣበታለሁ ከአጥማቂያን ጋር ተይዞ። ዞሮ ዞሮ ግን ቅዱሳን ስዕላት በተለይ ለአዲስ ኪዳን ቅዱሳን ስዕላት መሰረቱ ብሉይ ኪዳን ነው። ለሙሴ እግዚአብሔር ስዕለ ኪሩቤል እንዲስል አዘዘው ይላል። ስዕለ ኪሩቤል እንዲስል ያዘዘው እግዚአብሔር ነው። ሙሴ ደግሞ ከእግዚአብሔር ጋር የተነጋገረ ነው። ቅድስና ያለው አባት ነው። ለሙሴ መቼም ያልሆነ ነገር እንዲስል እግዚአብሔር አያዘው። ይሄን ማወቅ መቻል አለብን የመጀመሪያው። ስለዚህ መሰረቱ ለአዲስ ኪዳኑ ብሉይ ኪዳን ነው የሚለውን ከወሰድን እንደ ወደ አነሳነው ዋና ጉዳይ ስመጣ 2 አባቶች ቅዱሳን ስዕላትን የተመለከተ የተናገሩትን ባነሳ ጥሩ ነው። በመጽሐፍ ውስጥ ያለው ይህ መጽሐፍ አንዱ ሰፋ ያለ ጉዳይ የያዘው ቅዱሳን ስዕላትን የተመለከተ ነው። መጽሐፍትን ባለማወቅ ትስታላችሁ። ቅዱስ ጎርጎርዮስ ዘኑሲስ የሚባለው እንዲህ ይላል። የሰማይ መስኮቶች ይልና በቤተ መቅደስ ቆሞ የመላእክቱን ስዕል፣ የሥላሴን ዙፋን፣ የቅዱሳንን አንድነት የሚመለከት ሰው በህሊና ወደ ሰማያት መመሰጥና የላኛውን ነገር ማሰብ ይችላል ይላል። ሲያይ ለምሳሌ ቤተ መቅደስ ውስጥ ገብቶ ክርስቶስን ተሰቅሎ በጦር ሲወገው ለንጊኖ ሲያይ ወደ ላይ ይመጠቃል። ነገረ ድነት ይሰበክበታል በዚህ በቅዱሳን ስዕላት። ይሄ አንደኛው የተናገረው አባት ነው። ሌላው የቤተክርስቲያን ሐኪሞች ስዕላቶች ይላል ስዕላት ይላል የሰማይ መስኮቶች ናቸው ይላል። ትክክል። እዚሁ ላይ ቅዱስ ጎርጎርዮስ ይህን ይናገርና ቀጥሎ ደግሞ የቤተክርስቲያናችን ሐኪሞች ዶክተር ኦፍ ዘ ቸርች ከሚባሉት አንዱ ቅዱስ ጎርጎርዮስ የጌታችን ስቅለት የሚያሳይ ስዕል ባየ ጊዜ የተሰማውን ነገር ሲገልጸው እንዲህ ይላል። በጣም የሚገርም አገላለጽ ነው። ይህንን ስዕል በተመለከተው ጊዜ ይላል የጌታችን ስቅለት ባየ ጊዜ ያለ እንባ ልመለከተው አልችልም አለ። ያለቅሳል። ምክንያቱም ሰዓሊው በጥበባዊ መንገድ ታሪኩን ፊቴ ላይ ስላመጣብኝ ነው። አምቶ ቁጭ ይሰጥበታል እና እነዚህን ቅዱሳን አባቶቻችን ጎርጎርዮስ ዘደማስቆ የሚባል ራሱ ሌላ የተናገረው የሚገርም እንትን አለ ቅዱሳን ስዕላትን በተመለከተ እና እነ ሙሴ ለቅዱስ ወይም ለቅዱሳን ስዕላት ስዕለ ኪሩቤል እንዲሰራ እንዲሰገድላቸው እነሱ ካዘዙ አሁን ያለው ትውልድ ላለመስገድ ምክንያት የለውም። ምክንያቱም ከነዚህ ያነሰ ነው እንጂ የተሻለ ሕይወትና ቅድስና የለንም እና ከዚህ አንጻር ባጭር ምን ሳጠቃልለው ለቅዱሳን ስዕላት የሚገባ የጸጋ ስግደት ይገባል። ሙሴና አሮን ወደ መገናኛው ድንኳን መጥተው በታቦቱ በስዕለ ኪሩቤል ፊት እየሰገዱ ከእግዚአብሔር ዘንድ ትእዛዝ ይቀበሉ ነበር ይላል። ስለዚህ ሙሴና አሮን በኦሪት በዘመን ኦሪት እንዲህ ካደረጉ በተለይ በአዲስ ኪዳን የነበረውማ እየሆነ ያለውን ገቢረ ተአምራትማ ቅዱሳን አባቶቻችን ያንን ስለው ለእነዚያ ስዕል በነገራችን ላይ ቅዱስ መርቆሬዎስ ዘአርማንያ የሚባል በዚህ በሰሜን ሸዋ አካባቢ ትንሽ ከደብረ ሲና ለፍ ካለ በኋላ እንደው ድል የገጠመውና ወቅት ተመችቶት የሄደ ሰው ካለ 25 ስዕሉ ራሱ ሲወረብ አብሮ የሚዘላ ይሄ በነገራችን ላይ ታምር ይባላል። ታምር ማለት ከህሊና በላይ የሆነ አንዳንድ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሳይንሶች ሂሳብ አስገብተን የምንመዘናት ከሆነ አይሆንም። ታምር ነው። ለምሳሌ እመቤታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና መውለድ ለሰው አይሆንም፣ በሰው ሊሆን አይሆንም። ግን ነው ለምን ታምር ነው። ታምር ማለት ከህሊና በላይ የሆነ የሚደንቅ የሚያስደንቅ ነገር እና ስዕላት አንዳንዶቹም በዚያ መንገድ ማየት ጥሩ ነው። ስለዚህ የእግዚአብሔርን ክብር የሚገለጥባቸው በእነዚህ ቅዱሳን ስዕላት ላይ ነው። ለእነዚህ ቅዱሳን ስዕላት ክብር ይገባቸዋል፣ ልንሰግድላቸው ይገባል። አባቶቻችን አሳይተውናል። አንዳንድ መጻሕፍትን ያላወቁ ቅድም መግቢያ ላይ ተናግሬያለሁና የተቀላቀለባቸው አትስገድላቸው ተብሏል። በኦሪቱ ላይ የሚናገሩ አሉ። ይሄ ትምህርት ችግር ነው። ለጠዋቱ አትስገድላቸው ነው። የጥጃ ምስል አቁመው ለሚሰግዱ ነው እንጂ ቅዱሳን ስዕላትንማ ስዕለ ኪሩቤል እንዲሰራ ሙሴን እግዚአብሔር አዞ መቼም ሙሴ ጣዖት ይሰራል ብሎ ማሰብ እንደውም እሱ 40 ቀንና 40 ሌሊት በደብረ ሲና ቆይቶ ሲመለስ እስራኤላውያን የጥጃ ምስል አቁመው ሲሰግዱ አገኛቸው። ያኔ ተናደደና ጽላቱን ወረወረው። ግብር ከነቀዳሚት እንደወረወረው አልቀረም። ስለዚህ ያንን ግብር ያንን ስራ እሱ ይሄ ጣዖት ማምለክን የኮነነ ተገቢ ያልሆነ መሆኑን ያሳየ እንጂ
ሙሴ ለዚያ የሚያደርግ አይደለም። ስለዚህ ቅዱሳን አባቶች ያኛው ለምንድን ነው ታዲያ ትስገድላቸው የተባለው? ለጣዖቱ ነው። የጣዖቱ ደግሞ የተለየ ነው። በሁለተኛ ቆሮንቶስ ቅዱስ ጳውሎስ ምዕራፍ 6 ቁጥር 14 ላይ በማይመች አካሄድ አትጠመዱ፣ ጽድቅ ከዓመፅ ጋር ምን ተካፋይነት አለው? ብርሃን እስከ ጨለማ ጋር ምን ኅብረት አለው? የእግዚአብሔርን ታቦት እስከ ጣዖት ጋር የሚያኖር ማን ነው ስለሚል አይገናኝም። ይሄን ለይቶ የማወቅ ጉዳይ ነው። ዓይን እያላቸው የማዩ እጅ እያላቸው የማይዳስሱ እነዚያ ጣዖት ይባላሉ። እና ከስዕላት ጋር ያለው ግንኙነት በዚህ አጭር ሰዓት ተናግረን የምንጨርሰው አይደለም። ስግደቱ ይለያያል። ስግደት ስንልም ደግሞ መጽሐፉን በዝርዝር ማየቱ ግን ጠቃሚ ይሆናል ብዬ አስባለሁ። ስለዚህ ለስዕል ከሚሰገድላቸው አንዱ ደግሞ የጸጋ ስግደት። አሁን የባህሪ ስግደት ለፈጣሪ የምንሰግድለት ነው። ምክንያቱም ያደርጉታል። ይሄ እውቀት ችግር ነው። ለምን መሰለህ? እግዚአብሔር ሁሉ እሱ ስለሆነ ከሌላ የሚያመጣው አካል ስለሌለ፣ ለምሳሌ ለቅዱሳን ስንሰግድ፣ ለመላእክት ስንሰግድ፣ ለእመቤታችን ስንሰግድ ያገኙት ከእግዚአብሔር ነው። ሰጪው እሱ ስለሆነ ለአባቶቻችንም ሀብት የሚሰጠው እሱ ስለሆነ ይህንን ማስተማር በጣም ያስፈልጋል። እኔ ሳንማር ሳናውቀው ቤተክርስቲያኒቱን ባንፈርድባት ብዬ ነው የማስበው፣ ወይም ደግሞ መጽሐፍ ቅዱስን ባንሸከመው። ለዚያ ነው መጽሐፍ ቅዱስ ነፍሰ ጡር ነው ያልኩህ። መጽሐፍ ቅዱስ እንደ ድንች ተቆፍሮ የሚወጣ እንጂ ለመንገደኛ ሁሉ የሚመች ስላልሆነ ትንሽ እሱን በር ማሳየት ይቻል እንደ የሚል ነው ይሄ ምዕራፍ የሚያጠነጥነው። ዜር ስትልኝ እኔ አለ አንዱ ቤተክርስቲያን ስገባ የክርስቶስ ስዕል አለ። ልጅ ኦርቶዶክስ ነው። የእመቤታችን ስዕል አለ፣ የሚካኤል ስዕል አለ፣ የሌላውም ስዕል አለ እና ስሰግድ ሁሉም አንድ አካባቢ ስለሆኑ ለማን ብዬ ልስገድ? ለእግዚአብሔር ሰግድ የባህሪ የስግደት እንደሆነ እረዳለሁ። ለቅዱሳኑ ሰግድ የጸጋ ስግደት እንደሆነ እረዳለሁ። ግን ስሰግድ አሁን ምን ብዬ ልስገድ ብሎ ጠየቃቸው። አንተ ስገድ፣ እነሱ የየራሳቸውን ይወስዳሉ የሚል መልስ። አንተ ስገድ፣ እነሱ የየራሳቸውን አንቁታ ይወስዳሉ የሚል መልስ፣ የአባቶችን መልስ ያየሁበት ያነበብኩት አለ። ሌላው ወደ ክብረ ክህነት በጣም በዝርዝር ጽፏል። ስለ ካህን፣ እንደገና ደግሞ የክህነት ጸጋ፣ ክብር፣ በተለይ ደግሞ ኃጢአትን ከመናዘዝ የተነሳ መጽሐፍ ቅዱስም ላይ ሂድ ራስህን ለካህን አሳይ የሚላልና ብዙዎች ደግሞ ምን እንደውም ይጠቅሳሉ መጽሐፍ ቅዱስ ላይ መንግስቱ አድርጎ ራሱ ካህናት አድርጎ ሾመናል። ያችን ይጠቅሱና እኔ ራሴ በራሴ ለምንድን ነው ለካህን ኃጢአትን የምናዘዘው? ለእግዚአብሔር በቀጥታ መስጠት ይችላለሁ ይላሉና እዚህ ላይ የጻፏት አሉ። ኃጢአትን ለካህን መናዘዝ የሚያስፈልገው የምትለዋል ነገር እግዚአብሔር ይስጥልኝ። በነገራችን ላይ ያለ ንስሐ አባት መኖር አይቻልም። ይህን በደንብ ማስመር ያስፈልጋል። ቅድም አንተ መግቢያ ላይ እንዳልከው በማቴዎስ 8 ላይ ቁጥር 34፣ ሉቃስ 5:14 እና ማርቆስ 1:44 ላይ ሶስቱም ወንጌል በዘመን አይገናኙም። ማቴዎስ፣ ማርቆስ እና ሉቃስ የነበሩበት ዘመን አይገናኙም፣ ግን በተለያየ ቦታ ሆነው አንድ አይነት ቃል ተናግረዋል። ምንድን ነው እሱ ካልከኝ ሂድና ራስን ለካህን አሳይ ይላሉ። ሶስቱም ወንጌል በጠቀስኩት ምዕራፍ ላይ እንግዲህ በዚህ በማቴዎስ 18:18 ላይ ሂድና ራስን ለካህን አሳይ የሚለውን ደግሞ ሲደመድመው ምን ይላል? እናንተ በምድር ያሰራችሁት በሰማይ የታሰረ ነው፣ እናንተ በምድር የፈታችሁት በሰማይ የተፈታ ነው ይልና ቅዳሴያችን ደግሞ ያመጣል። ዘይተገብረ ለመላእክት ተገብረ ለካህናት ይላል። የማሰር የመፍታት ስጋ ወደሙ የመፈጠር ስልጣን ለካህናት ተሰጣቸው ይላል። ይህ ከሆነ ካህኑ ልንጠቀምበት ይገባል። ከእግዚአብሔር ጋር የሚያገናኝ መሰላል ስለሆነ ማለት ነው። ኃጢአትን ለካህን መናገር የሚያስፈልግበትን 4 ምክንያት፣ በጣም ብዙ ምክንያቶች አሉ። እኔ ግን በአጭሩ 4 ምክንያቶችን ለማቅረብ ሞክሬያለሁ። የመጀመሪያው ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል የሚል አማካይ ቃል ስላለ በዚህ ዓለም ስንኖር በኃጢአት ባህር ውስጥ እንደምንኖር ይታወቃል። ስለዚህ ኃጢአተኞች በደለኞች እንደሆነ አስበን ካህኑን ደግሞ ከሰራነው ኃጢአት እግዚአብሔር እንዲፈታን ይፈትቻለሁ አይደል? እግዚአብሔር ይፍታህ ነው የሚለው። ስለዚህ የማገናኘት ትልቅ ስልጣን ተሰጥቶታል እና ኃጢአታችን ይቅር እንዲለን ነው። ሁለተኛው በጸሎታቸው እንዲራዱ ነው። በጸሎታቸው ያግዙናል። ሌሊቱን የሚጸልዩ አባቶች አሉ። ስለ ሕዝቡ ይጸለያሉ፣ ስለ ራሳቸው ይጸለያሉ፣ ስለ ሀገራችን ይጸለያሉ። እንደውም እኛ የምንኖረው ራሱ በእነዚህ ቅዱሳን አባቶቻችን በተለይ በየገዳማቱ ጤዛ ለሰው ድንጋይ ተንተርሰው ያሉ አሉ። እዚህም ያሉ አባቶቻችን በጸሎታቸው ኪዳናቸው፣ ቅዳሴያቸው ቤተክርስቲያኒቶችን ታሪካዊ ቤተክርስቲያን ስለሆነች በዚያ ይራዱናል፣ ያግዙናል። ቅዱስ ጳውሎስም ይናገራል። ስለኔ ጸልዩልኝ ይላል። ቅዱስ ጳውሎስ በቅድስናው በሕይወቱ አርአያና ምሳሌ ሆነ። ከዚያ ከጥፋት ዓለም ከሽፍትነት ተመልሶ የመጣው ይህን ካለ እኛ መቼም አባቶቻችን ጸልዩ። በነገራችን ላይ ጸልዩልኝ የሚለው ሁላችንም ለምደናል። ጸልዩልኝ ስንባል ግን መጸለይ መቻል አለብን። ማንችለውን ደግሞ ተሸክመንም እንዳለት መጠንቀቅ በጣም ጥሩ ነው የሚሆነው። ስለዚህ ያግዙናል። ሌላው ጠንካራና ደካማ ጎን በማጥናት ለወደፊቱ ህይወታችን እንዴት መምራት እንዳለብን አቅጣጫ ይሰጡናል። አንድ ታሪክ አለ። ባልና ሚስቱ አብረው እየኖሩ እና በመካከላቸው አለመግባባት ተፈጠረና
ለንስሐ አባቱ ሄዶ አባቴ ባለቤቴን ልደበድባት ነው እና ፈቃድ ይስጡኝ ይላቸዋል። የንስሐ አባቱን ማለት ነው። አይ እንዴት ብሎ ብእሲ ወብእሲት አሐዱ አካል ሆኑ፣ ባልና ሚስት እኮ አንድ አካል ናቸው፣ አካል ግን እንዴት ትደበድባለህ ይሉታል። ምን ሆነ ነው ግን ለዚህ አበቃ? ምክንያቱ ምንድን ነው? ምክንያቱም ካህን መርማሪ ነው፣ ሐኪም ነው። እና ለምንድን ነው ሲሉት አይ ምግብ አሰጠኝም ማለት ነው። ከዚያ የሚያነሳበት ምክንያት አለኝ። ችግር ሲገጥም በቤተሰቦቻችን መካከል እንኳን የመፍትሄ አካል የሚሆኑ እነሱ ስለሆነ ምን አለ ምግብማ እንዲህ ከሆነ ማሰጥ ከሆነ የሚሸጥ በሽንኩርት በዘይት በቅቤ የተሰራ ነገር ሲሸጥኝ አዙሮ የሚጥል በሽታ በልጅነት የነበረብኝ ብለህ ንገራት አሉት። እንግዲህ ከዚያ በኋላ ልክ የእሱ ወገናችን ሲናገር አዘጋጅታ ምንም አጠበቀችውና ከዚያ ሄዶ በሳምንት አንድ ቀን ነው የሚገናኙት። የገጠር የአርሶ አደር አካባቢ ያሉ ካህን ናቸው እና ወደ ነው የሚገናኙት። ብዙ ጊዜ ግን እንትና ህይወት አላቸው፣ ቅድስና አላቸው። በነገራችን ላይ የገጠሩ ህብረተሰብ ወደ ቤተክርስቲያን ሲገባ እንኳን የሚሰጠው ክብር እንደኛ አይደለም። በጣም ይጠነቀቅላታል ቤተክርስቲያኒቱ። ከዚያ አንጻር እንዴት ሆንክ እንዲያ ነገር? አይ አባታችን ንጉስ ተስተካክሏል፣ በጣም ጥሩ ነው። ታዲያ ምን ቀረህ አሉት። አይ ሳርስ ስሰራ ብዬ ስመለስ ቤቱን በጭስ እያፈነችው አይኔ ሊጠፋ ነው። ይሄ ደግሞ ቀላል ነው አሉት። ምንድን ነው? አይ አንዳንድ እንዴት እንደ ዝንብ ያለ ከቤት ያለው እና ቅጠላትሽ ነው ወይ ጨምሬ ላምጣልሽ በላት አሉት። እልከኛ ባለትዳር ሆነ ማለት ይሄን ሄዶ ተናገረ። ንጹሕ ነው እንደ ልቡ ኖረ። ከዚያ በኋላ ግን ከዕለታት አንድ ቀን እሷ ዘመድ ሞቶ እንደ ርብ እንደ ጉማራ ይላል እንደዚህ ያለ ወንዝ ሲሄድ እሱ በተቃራኒ መንገድ የነበረበትና ይሄባ ሞልቷ እንዳትገቢ ሲላት ዘላ ገባች። ከዚያ ሰው ሲፈልግ ያው ቁልቁል ይዞ ስለሚሄድ ሲወርድ እሱ ወደ ላይ ወደ አቀበቱ ይፈልጋል። ለማረባ ከናይምሮ ችግር ገጥሟል እንደ ሲሉት አየህ ሚስት ልከኛ ስለሆነች ወደ ላይ እንጂ ወደ ታች አይወስዳትም ይባላል። እንዲህ አይነት ችግሮችን የሚፈቱ አሁን ብዙ ትዳር ስናየው በችግር ውስጥ የገባ ነው። ግን ለካህኑ ቢያናክረው ሊራዱትና የችግሩ የመፍትሄ አካል ሊሆኑ የሚችሉ ናቸው። አባቶቻችን እንዲህ አይነት ነገሮችን እንዲፈቱ ነው። በነገራችን ላይ አንድ ቀሲስ ፋሲል አስረስ የሚባሉ ሰሜን አሜሪካ የሚኖሩ ዶክተር ሆነዋል። አሁን እሳቸው አንድ ጥናት አጥንተዋል። እኔም አይቻለሁ የተወሰነውን ክፍል። ለምንድን ነው የንስሐ አባት ያስክ ሲሉት ስሞት እንዲፈታኝ ይላል። ታውቃለህ፣ በጣም መሰረታዊ ባልሆነ ጉዳይ ማለት ነው። ሌላ ወጣቱን ደግሞ ሄደው ለምንድን ነው የንስሐ አባት ያስከው ሲሉት አይ እንደው ተክሊል እንዲፈጽም ነው እንጂ ምን አባቱ ያደርግልኛል ይላል። በምን አታወቅም ብዬ አስባለሁ። ለካህኑ የሚገባውን ክብር እየሰጡ ካህኑም ደግሞ ልጆቹን እየተንከባከበ መኖር አለበት፣ መጠበቅ አለበት። የገጠር ህብረተሰባውን ብለን ለንስሐ አባቱ ያርሳል፣ ያርማል፣ ይቆፍራል፣ ድርሻ አለው። ከተማው ላይ እንዲህ የሚያደርጋሉ። ሁሉም ነገር ግን በአገባቡና በስርዓቱ አድርገን አባቶቻችን እንድንጠቀምባቸው ነው ይህ መጽሐፍ የሚጠቁመው። በጣም ብዙ ዘርፈ ብዙ የሆነ ጥቅም ያለ የካህኑ ጉዳይ። ብዙ ጊዜ ንስሐ አባት ወይም ካህን አብዛኛው ሰው ትዝ የሚለው አንድ ሲወልድ የክርስትና ትክክል ፈልጉልኝ አፋልጉኝ እንትና የት ቤተ ክርስቲያን ምናምን። ሁለተኛ ደግሞ ያው ሲሞት ቤተሰብ የዕለት ተዕለት ኑሯችን የምናየው የምንሰማው ከእግዚአብሔር የሚያስወጣን ብዙ ነገሮች አሉ። ከእግዚአብሔር ሲያስወጣን መልሶ ወደ እግዚአብሔር መስመር የሚመልሰን እግዚአብሔር የሰጠን በእኛና በእግዚአብሔር መካከል ያሉ ሰው ደግሞ ካህን እንደኛው ስጋ የለበሰ ነው። ቢያንስ አንድ ሰው ካህኑ ፊት ሄዶ ንስሐ ሲገባ ኃጢአቱን ሲናዘዝ ድጋሜ ለመስራት እግዚአብሔር እንኳን አይፈራ፣ ሰውየውን ፊቱን ይፈራል። ብዙ ጊዜ እኔ አሁን አብዛኛው ጥያቄ ይመጣብኛል። ከውጭ ይደውላሉ ንስሐ አባት አስይዘኝ በስ በርቀት ይሉኛል። እና እሺ ከማለት በፊት መጀመሪያ ያ ሰው ያ ደውሎ የጠየቀኝን ሰው ያለበትን ሁኔታ ጠይቃለሁ፣ ያለበትን ሁኔታ። ምክንያቱም እንዲህ አይነት ነገሮች ኤክሴፕሽናል ኬዞች አሉ፣ ግን እየተለመዱ ከሄዱ ሰው ምን ይሆናል? ወደ ኃጢአትን ከመፍራት ይልቅ ነገም እነግራለሁ በስልክ በቃ እያለ እየተለማመደ ከምንጠቅመው ይልቅ የምንጎዳ ይበልጣልና ኃጢአትን መናዘዝ እኔ እግዚአብሔር ብዬ ከተናገርኩ ያንን መድገም ለኔ ይቀላል። እግዚአብሔርን ያስቀመጠው ለምክንያት ነው። ካህኑን ያስቀመጠው ለካህናት እዛው መጨረስ ይችላል እኮ እና መጽሐፉ ባህር ነው። ብዙዎቻችን መጽሐፍ ምዳ ነው ይላል መሰለ። በጣም ካህናትን የገለጸበት ሚስጥር ስለሚገርመኝ ነው። ምን እንደሆነ ታውቃለህ? ካህን ፀሐይ ነው ይላል። ካህን ፀሐይ ነው፣ ጨረቃ ግን አይደለም ይላል። አየሁ፣ ጨረቃ የተወሰነ ጊዜ ይታይና ይጠፋናል፣ ወይም ብርሃኗን የምታገኘው ከፀሐይ ነው። ፀሐይ ግን ሙሉ ናት ይላል። ሙሉ ናት። የምትጠፋበት ጊዜ እግዚአብሔር ባስቀመጠው የመፈራረቅ ቀንና ሌሊት ካልሆነ በስተቀር ፀሐይ ብርሃኗን እየሰጠች ነው የምትኖረው። ካህንም እንደዚህ ነው ይላል። የተደበቀ አይደለም። እንደዚህ ማቴዎስ 5 ጋር ያገናኘዋል። አንትሙ ብርሃን ወለዓለም፣ እናንተ የዓለም ብርሃን ናችሁ እያለ እነሱ የሚያገናኙበት ሚስጥር የሚደንቅ ነው። እና ካህን ምንድን ነው አለ? ፀሐይ ነው፣ ጨረቃ ግን አይደለም። እና አባቶቻችን ያው እንግዲህ ልጆቻችን በአግባቡ መያዝ እንዳለባቸው እየጠቆመ የሚሄድ የመጽሐፍ ቅዱስ ክፍል ነው። በዝርዝር ደግሞ መጽሐፉ ላይ ማየቱ በጣም ተገቢ ነው ብዬ አስባለሁ። ወደ
ታቦት ስንመጣ ብዙ ሰው ግራ የሚገባው የቅዱስ ሚካኤል ታቦት፣ የቅዱስ ገብርኤል ታቦት፣ የድንግል ማርያም፣ የቅዱስ ሚካኤል ብለን ራሱ ቅዱስ ሚካኤል በጣም ብዙ ቦታ ነው ያለው እና አጠቃላይ ታቦት እንዴት ይበዛል? ታቦት ለምን በዛ? ዘሪስት በጣም ይሄ ባጭር ነው የምመልሰው። ብዙ ዝርዝር አልሄድበትም። መጽሐፉም ላይ እኔ እነዚህ ወደ ይሁዳ የሆኑ ይህን ጥያቄ የሚያነሱ አካላት በተለይ ከሌላ ቤተ እምነት ነው ብዙ የሚነሳው ብዬ አስባለሁ። እንዳደረኩት ጥናት ከአስመሳይነታቸው የተነሳ በአንድ ታቦት ሳያምኑ ለምን ታቦት በዛ ይለዋል አይገርም? እኔ ለምን ታቦት በዛ ከማለት በፊት ግን ለምን ቤተ መቅደሱ በዛ የሚል ጥያቄ ቢመጣ ደስ ይለኛል። ለምን የመጀመሪያው ቤተ መቅደስ የሰሎሞን ቤተ መቅደስ ብቻ ነበር። ከዚያ በኋላ ቤተ መቅደሱ በዝቷል። ለምን? ለአገልግሎት ይመች ዘንድ የሚል መልስ ነው ያለን እንደ ቤተክርስቲያን። እዚህ ያለው ግን በዝርዝር ባለበት ትንሽ አጭር እንደ መግቢያ በጠቀም በጥሩ ይመስለኛል። ካልኩት ብዙ በቃል ከተናገርኩት ብዙ የተለየ ነገር የለውም። ውሉደ ይሁዳዎች ከአስመሳይነታቸው የተነሳ በአንድ ታቦት መኖር የማያምኑት ነው ሳለ ለምን በዛ የሚል ጥያቄ ሲያነሱ ይደመጣሉ። ታቦት ለምን በዛ ብቻ ከማለት ቤተ መቅደስ ለምን በዛ የሚለውን ለምን ዘነጉት? ምዕራባውያን ታቦት ምንድን ነው የሚለውን በመጽሐፍ ቅዱስ ብቻ ያውቁታል። እኛ ግን አርአያ ክህነት ያለን ዳስን በተግባር እናውቀዋለን ይላል። ከዚያ በከበሮ በጽናጽል እንድናመሰግን መጽሐፍ ቅዱስ ያዘናል። እኛ ግን እየተጠቀምንበት ተግባር እናውቀዋለን። የብሉይ ኪዳን ታቦት እግዚአብሔር ከአንዱ የእስራኤል ሕዝብ ጋር ብቻ ይገናኝበት የነበረው ነው። በአዲስ ኪዳን እስራኤል ዘነፍስ የተባሉ የሚጠሩት እኛ ብዙዎቻችን ተጠቃሚዎች ያደርገናል ይልና በአዲስ ኪዳን የታቦት አገልግሎት እንግዲህ ብዙ ነው። በጣም ሰፊ ክፍል ነው ያለው። በተለይ ገጽ 45 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ብታዩ ጥሩ ነው የሚሆነው። ዞሮ ዞሮ ግን ለአገልግሎት ይመች ዘንድ በየቦታው ታቦት ጽላት እንደሚቀረጽ መጽሐፍ ቅዱስ ስለሚያዝ እዚሁ መጽሐፉ ላይ ተቀምጧል። ማስረጃ የመጽሐፍ ቅዱስ ማስረጃ ስላስቀመጥኩኝ እሱን ብታዩት በጣም ተጠቃሚ ትሆናላችሁ ብዬ አስባለሁ። እዚህ ጋር አስቀምጠናል። ከዚያ ታቦት ራሱ በቅዱሳን ስም እንደሚቀረጽ ኢሳይያስ 56 ቁጥር 4 ላይ ነብዩ አስቀምጧል። እግዚአብሔር ስልመቴን ስለሚጠብቁ ደስ የሚያሰኙን ነገር ስለሚመጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጽሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ የሚል አምላካዊ ቃል አለ። በነቢዩ ኢሳይያስ ላይ አድሮ የተናገረው እግዚአብሔር ነው። እሱ ብቻ አይደለም። በመንበሩ ላይ ራሱ የእመቤታችን የቅድስት ድንግል ማርያም ስዕል ለምን እንደሚቀመጥ ምክንያቱን አስቀምጠናል በዚህ መጽሐፍ ቅዱስ ውስጥ እና እኔ የሚነሱ ጥያቄዎች በአመክንዮ የተመሰረቱ ቢሆኑ በጣም ጥሩ ነው ብዬ አስባለሁ። መጀመሪያ ስለ ታቦት አንድ ታቦት መኖር ያምናሉ ወይ የሚለው ለምን በዛ ለአገልግሎት ይመች ዘንድ እንጂ መጀመሪያ የነበረው ቤተ መቅደስ ራሱ የሰሎሞን ቤተ መቅደስ ብቻ ነው። አሁን ግን ቤተ መቅደሱ በዝቷል። ለምን? አገልግሎቱ እየሰፋ መጥቷል። እንዲህ ስለሆነ በቅዱሳን ስም እንደሚቀረጽላቸው በጻድቁ በአቡነ ገብረ መንፈስ ቅዱስ ስም በመላእክት ስም እንደሚቀረጽ ቅዱስ መጽሐፍ ራሱ ስለሚያዝ እሱን መሰረት ያደረጉ ሌሎች መጽሐፍ ቅዱስ ማስረጃዎችም ሁሉ አሉ እና እኔ ታቦትን ስናነሳ ቅድም መግቢያ ላይ ያነሳሁት ጥሩ ማስረጃ የሚሆነው ቅዱስ ጳውሎስ ለቆሮንቶስ ሰዎች የጻፈዋል። ሁለተኛ ቆሮንቶስ ምዕራፍ 14 ቁጥር ምዕራፍ 6 ቁጥር 14 እስከ 16 ያለውን ስታነበው የእግዚአብሔርን ታቦት ከጣዖት ጋር የሚያኖር ማን ነው? ላይ ታቦትና ጣዖት የሚገናኝ አይደለም። አሁን የተቸገርነው ቤተክርስቲያኒቱን በደንብ የማያውቁ ሰዎች እየቀላቀሉ ነው። የማይገናኝ ነገር ታውቃለህ፣ እንደለማይጠር ይቀላቀሉታል። አሁን እንደ ሰማለ ማርያም ስለመራ ሲሆን ተማር ገብስ እንጀራ ምናምን የሚሰጡትና መዝገቡ ማቆፌዳን ስለሆነ ይቀላቅለዋል። እንደዚያ እየቀላቀሉ ተቸገርን እንጂ ታቦት እንደውም በዚህ ምድር ብቻ አይደለም በሰማይም ታቦት አለ ይላል። በዚህ በቅዱስ ዮሐንስ ራእይ ላይ ተጽፎ የምናገኘው ነገር ስላለ እሱን እንደው በእውነት መጻሕፍት አንባቢያን በዚያ ብትመለከቱት ሁሉ ነገር እንደውም ለታቦት የተለየ ክብር መስጠት እንዳለብን ቅዱስ መጽሐፍ ያዛል። ምስጋና ስግደት እንደሚገባቸው ኢያሱ በግንባሩ ተደፍቶ ለታቦቱ ሲሰግዱ አለ ይላል። አዎ ኢያሱ የምናገኘው እሱን ነው። በዚህ በመጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ያለውንና የእግዚአብሔር ስም ወዳለበት ሁሉ እንድንሰግድ ዘጸአት 33:10 ላይ ዳዊት ከምድር ተነስቶ ታጥቦ ሲሰግድ ለእግዚአብሔር ታቦቱ አለ ይላል። መቼም ዳዊት ከሰገደ ኢያሱ ከሰገደ እንደነዚህ አይነት ቅድስና ያላቸው አባቶች ይህን ከተናገሩ በዚህ ዘመን በኃጢአት ባህር ውስጥ ያለ ነው አንሰግድም። እንደውም ክብር የተለየ ክብር እንደምንሰጠው ሁሉ በዝርዝር አስቀምጫለሁ። እሱን ከራሴ ያመጣው ሳይሆን በነገራችን ላይ የምንነጋገርበትን መጻሕፍት የኔ ድርሻ ማዘጋጀት ማቀናበር ነው እንጂ ብዙ አርታዮቹ ብዙ ስራ ሰርተዋል። በኋላ በጣም አንተ የምታነሳው ይመስለኛል በጀርባ ሜከሮችን ያስቀመጡ አሉ። 4 አይነት የሚባሉ የቤተክርስቲያኒቱ መምህራን ጊዜ ሰጥተው አርመው አስተካክለው ይሄ ቢሆን ይሄ ቢወጣ ይሄ ቢገባ ብለው እንጂ በራሴ አዘጋጅቼ ለአንባቢያን ያቀረብኩት አይደለም። በዚያ መንገድ ቢታይልኝ የሚል አሰባ የብዙዎችን ድካም አንድ ሰው ደግሞ ያቀረበው ነው። ይሄ ብቻ አይደለም። ስለ ታቦት መጽሐፉ ላይ ብዙ ነገር አለ። በአዲስ ኪዳን ያለ ታቦት አገልግሎት አለ። እንደገና ደግሞ ብዙ ጊዜ ብዙ ሰው የሚናገረው አለ። በውጭም ያሉት በውስጥም ያሉት ታቦት ተሰረቀ ሲባል እኛ እንዳንሰረቅ፣ እኛ እንዳንጠፋ፣ እኛ እንዳንሞት
በታቦቱ ፊት መጠን እየተማጸን እሱ ከተሰረቀ ምኑን ማናዳ ነው የሚሉ ደግሞ የዋሃንም አሉ፣ ሌሎችም አሉና የአዲስ ኪዳን ታቦት ኃይል ካልሆነ ምን ይሰረቃል? ጥያቄ በመጽሐፍ ላይ ያሉት ናቸው። ምናልባት ዛሬ ነካ የምናደርገው መጽሐፉን ለማስተዋወቅ ነው። ብዙ ጥያቄዎች ካሏችሁ ግን ከዚህ ቪዲዮ በኋላ አሁንም ገና እንቀጥላለን። ከቪዲዮ በኋላ ጥያቄያችሁን ወይም በቴሌግራም ወይም ደግሞ በዚሁ ኮሜንት ማስቀመጫ ላይ አስቀምጡ። ጥያቄውን ብቻ ሰብስበን ከመምህር ጋር ተገናኝተን ወደ እናንተ እናቀርባለን። ወደ ጾም ስንሄድ ብዙ ነገሮች ተነስተዋል። ግን እኔ እንዲናገሩ ፈልገው የጥሉላት ምግቦች የሚባሉት ለምን ተከላከሉ? በጾም ጥሉላት የሚባሉት ዘመረሰዋል መጽሐፍ ቅዱስ ራሱ ስለከለከለ ነው። መጽሐፍ ቅዱስ የሁሉ አባት ነው። በነገራችን ላይ ድርሳናትም ገድላትም ሁሉ መጽሐፍ የሚቀዱት ከመጽሐፍ ቅዱስ ነው። የመጽሐፍት ሁሉ አባት ነው የሚባለው እና እሱ ምን ይላል መሰለህ? እንደው እዚሁ እኔ አላስረዝመውም፣ ይሄን በአጭር ነው መቋጫው። ጉልበቶቼ በጾም ደከሙ ቅቤ በማጣትም ከሳ ይላል መዝሙር 108 ቁጥር 24 ላይ ነቢየ እግዚአብሔር ቅዱስ ዳዊት። ጉልበቶቼ በጾም ደከሙ ቅቤ በማጣትም ከሳ። ቅቤ ምን ውጤት ነው? ካለ ወተት ውጤት ነው። ስለዚህ የከለከለው መጽሐፍ ነው። ዳዊት ተናግሮታል። ነቢየ እግዚአብሔር ቅዱስ ዳዊት ተናግሮታል። ይሄ የተከለከለ ስለሆነ ቤተክርስቲያኒቱ ይህን መሰረት አድርጋ ትከለከላለች። ሌላው ዳንኤል 10:3 ላይ ስጋና ጠጅ ባፍ አልገባም ይላል። 3 ሳምንት ሙሉ እስኪፈጸም ድረስ ዘይት አልተቀባውም ይላል። ስጋ ከዚህ ተከለከለ። ቅድም ቅቤ ነበር፣ አሁን ደግሞ ስጋ። በሌላው ነቢይ በሌላው ነቢይ ዳንኤልና ዳዊት የነበሩበት ዘመን አይገናኝም እንደምታይ። ሁለቱም ግን አገናኛቸው። ጊዜ ስትል ይመጣል ጥሩ አገዛኝ። ሌላው ሰለስቱ ምዕት በዚህ በፍትሐ ነገሥት ላይ አንቀጽ 15 ጾምን በተመለከተ በስፋት ጽፈዋል። በነገራችን ላይ የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስን በደንብ በዝርዝር በተለይ ስርዓት ነክ ነገሮች ያሉት በፍትሐ ነገሥት ውስጥ ነው። አንቀጸ ጾም፣ አንቀጸ ጸሎት፣ አንቀጸ ስግደት፣ አንቀጸ ምጽዋት የሚባሉ በዝርዝር የተጻፉ አሉ። አሁን የተቸገርነው እነዚህ ቅድም አንተ መግቢያ ላይ እንዳመጣኸው እንደተናገርከው እንደው ስራም አንዳንዶቹ አላገኝ ሲሉ መጽሐፍ ቅዱስ ይዘው በየመንገዱ ትውልዱን ግራ የሚያጋቡትን እየተመለከተ ነው እንጂ የኢትዮጵያ ቤተክርስቲያን ስንዱ እመቤት ናት። በአቡነ ጎርጎርዮስ ካለ አገላለጽ ምንም የሚጎድላት የለም። የጸጋው ግምጃ ቤት ይሏታል። እንደውም እሳቸው በጣም ጥሩ አድርገው የገለጿት። ለሚጠየቁ ጥያቄዎች መልስ ያዘጋጀች ቤተክርስቲያን ናት። ሁሉ ነገር ተዘጋጅቶ ያለቀላት ቤተክርስቲያን ናት። በዚህ ቤት እንድንኖር ነው እንጂ በዚህ ጎሏል በዚህ እንዲህ ብሏል ማለት አንችልም። ልንጠብቃት ግን ይገባል። ከዚያ በፍትሐ ነገሥት ላይ እንዲህ የሚል ቃል አለ። በጾም ወቅት አሳና ሌሎች ጉዳዮችንም መብላት እንደሌለብን። እዚህ ክርክር የቋንቋ የሰዋስው አገባብ በደንብ ያልተረዱ ሰዎች አሳ አይበላል አይበላም ክርክር ሆኖ በዛሬ ዘመን ይነሳል። ግን አሳ እንኳን ሳይቀር ነው የሚለው አባቶቻችን ያስቀምጡት ማለት ነው። በፍትሐ ነገሥት ያለው እንደዚህ የስጋ ደግሞ አሳ ያው ስጋ ነው፣ እሱን ተቀምጧል። እንዲህ አይነት ነገሮች የተከለከሉ እንደሆነ አንቀጽ 15 በፍትሐ ነገሥት የተቀመጠ ስላለ አሁን ዘንበለ የተባለው አገባብ ብዙ ጊዜ ያከራክራቸዋል። በዚህም በጥንቃቄ ለመተርጎም ሞክረናል። ሰለስቱ ምዕትም ለጾም አድሩ ብለውናል። በጾም ብትከራከሩ ለጾም አድሩ እያሉ ያስቀመጡትን በግልጽ አስቀምጠናል። ፍትሐ ነገሥት ንባብና ተርጓሚው አንቀጽ 15 ላይ ቁጥር 565 ብታዩት በግልጽ ደም የሚወጣው እንስሳ ከእንስሳት የሚገኙም አይበላባቸውም ይላል። አይበላ። ስለዚህ ወተት፣ የስጋ ውጤቶች በስርዓት መጽሐፋችንም በመጽሐፍ ቅዱሳችን የሁሉ አባት በሆነ ሁሉ የተከለከለ ስለሆነ ይህን መሰረት አድርጋ የኢትዮጵያ ቤተክርስቲያን እንድንጾም በዝርዝር እንግዲህ በሌላ ጊዜ እንዳልከው ሌላ ሲያገናኝን የምናያቸው ሊሆን ይችላል። 7ቱን አጽዋማት እንድንጾም ታዘናል። እሱ ዝርዝር ጉዳይ ያለው ስለሆነ በዚህ ግን ዋና ዋናዎቹን ለመጠቆም ተሞክረዋል። በጣም ሁልጊዜ አከራካሪ ሁሌ ከውጭም ያሉት እዚህም ያሉት ቢነሳላቸው ደስ ይላቸው። እኛ ለአገልግሎት ወደ መለብተሙ ስንሄድ ጥያቄ ያላችሁ ሲባል መምህር ቆሞ የመጀመሪያ ጥያቄ የሚመጣው በተለይ በነገረ ክርስቶስ በነገረ ስጋዌ ሮሜ 8:34 እስካሁን ድረስ እሷ ራሷ ብትጠየቅ እቺ ምዕራፍና ቁጥር ብትጠየቅ ራሷ ምርር ያላት ይመስለኛል። እና በዚህ መጽሐፍም ላይ አየኋት እና እሱ ጉዳይ ላይ የእርሶ ግን ነው በጣም ይሄ የመጽሐፉ አንዱ ሴንተር ዋና የመጽሐፉ አንዱ ክፍል በተለይ ምዕራፍ 10 ላይ ያለው በነገረ ክርስቶስ ላይ ለሚነሱ ጥያቄዎች መልስ የተሰጠበት ነው። እንዳልከው ጥያቄው በዘመነ ሊቃውንት በተለያየ ጊዜ ሲነሳ ቆይቷል። ጉባኤ ኒቅያንም ስናስብ ዋናው ጉዳይ እሱ ነው። ከእሱ የተነሳ ነው የአርዮስ ጉዳይ ይሄ ነው። ከዚያ በኋላ ደግሞ የተረፈ አርዮሳውያን ወይ ደግሞ ውሉደ አርዮሳውያን ይህን ጥያቄ እየቀጠሉበት ነው ያሉት። ጊዜውና ወቅቱ ወይም የሚያመጡበት መንገድ ካልሆነ በስተቀር የተለየ ነገር ይዞ የመጣ የለም። ግን ቅዱስ ጳውሎስ እንዲህ ይላል 2 ጢሞቴዎስ ምዕራፍ 3 ቁጥር 13 ላይ ክፉ ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ ይላል። ይሄ መጽሐፍ ቅዱሳዊ ቃል ነው።
እንዳልከው መጽሐፍ ቅዱስ ላይ የተነሳውን አሁን ይሄን የምንነጋገርበትን ርዕስ እንዲህ ይላል፣ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? ጥያቄ ነው የሚጠይቀው። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማል ክርስቶስ ኢየሱስ ነው። ይህንን እንደ ምክንያት አድርገው የሚያነሱ ሰዎች አሉ። በመጀመሪያ ኢየሱስ ክርስቶስ አማላጅ ከሆነ ፈራጁ ማን ነው? ይህን መጠየቅ ያስፈልጋል። ያፈርሰዋል መጥቶ ከሆነ እንዳለ ገደል መጽሐፍ ቅዱስ ራሱ ገደል የሚሰደው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ግን ጻድቅና ፈራጅ የሆነው ኢየሱስ ክርስቶስ ይላል። አይ ጻድቅ ፈራጅ የሆነው ኢየሱስ ክርስቶስ። ዮሐንስ 10:30 ላይ ደግሞ እኔና አንድ ነን ይላል። በጣም ጥሩ ነው። ስለዚህ ኢየሱስ ክርስቶስን አማላጅ ካደረጉ አብ ምን ይሆናል ማለት ነው? አማላጅ ሊያደርጉት ነው። ይሄ ደግሞ በፍጹም መጽሐፍ ቅዱስን ገደል የሚሰድ አስተምሮ ነው። መጽሐፍ ቅዱስን ቅድም መግቢያ ላይ እንዳልኩት በየጊዜ የተነሱ ሰዎች የተለያየ የትርጉም ስልት እየሰጡ ሰዎችን ገደል ለመስደድ ሞክረዋል። በነገራችን ላይ መጽሐፍ ቅዱስን ድራሹን ለማጥፋት ብዙ ጉያት ተደርገዋል በተለያየ ቦታ። ኢትዮጵያ የሚለውን ለማጥፋት፣ ሱዳን ለማለት፣ መጽሐፍ ቅዱስንም ደግሞ እንዳይኖር ለማድረግ ብዙ የተሰራ ስለሆነ በዚህ ላይ ምንድን ነው የሚኮንን የሚለው ቃል የተሰጠ መልስ አለ። ኮነነ፣ ፈረደ፣ ገዛ ነው። ይህንን በደንብ ማወቅ በጣም ጥሩ ነው የሚሆነው። ከዚህ አንጻር ምላሹ ክርስቶስ ኢየሱስ የሚል ይሆናል ብለን ካስቀመጥኩ በኋላ እንደ ጥሬ ንባቡ ግን ጌታን አማላጅ ነው ካለ ሌላ አምላክ አለ ያሰኝብናል። ምክንያቱም በጥሬ ንባቡ የሮሜ 8 ላይ ያለው መንፈስ ቅዱስንም ይማልዳል ተብሎ በኢሳይያስ 7:25 ላይ እናገኛለን። ስለዚህ ሁሉም አማላጅ ከሆነ በጣም አስቸጋሪ ነው የሚሆነው። ወደ ማን ያደርሳሉ የሚለው ማየት በጣም ጥሩ ነው። እኔ ግን ኢየሱስ ክርስቶስን አማላጅ ነው ያሉትን ስደመድመው ዝርዝር ማብራሪያው መጽሐፍ ቅዱሱ ላይ የዚህ መጽሐፍን ባለቁት ስታላችሁ ላይ እንዲመለከቱት በጣም ሰፊ የመጽሐፍ ቅዱስ ክፍል የወሰድኩት እሱ ስለሆነ በተለይ ገጽ 72 ላይ ያስቀመጥኩት እሱ ስለሆነ ይህንን ቃል የሚናገሩ ሰዎች ምን አይነት ናቸው የሚለው ነው የማስቀምጠው። ይህንን ቃል የሚናገሩ ሰዎች ያልተማሩና መጽሐፍ ቅዱስ ጋር ግንኙነት የሌላቸው ናቸው። ከኦሪት ዘፍጥረት እስከ ዮሐንስ ላይ ያለውን ደጋግሞ ቢመለከቱት ኖሮ መልስ ያገኛሉ። ምክንያቱም የሚኮንን ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚያልደው ኢየሱስ ነው በሚል ተተክቷል። እንግዲህ በየጊዜው ነው ይሄን የሚተኩት እንጂ እንደው የመጀመሪያው መጽሐፍ ቅዱስ ግዙ ምን ይላል? በነገራችን ላይ የኢትዮጵያ ቤተክርስቲያን ዋና የሪፈረንሷ ወይም የምታረጋግጠው ከግዙ ከምንጩ ነው። እሱ ምንድን ነው የሚለው? እሱን በደንብ ማየት ከጄምስ ማን ነው እሱ ጋር አንድ እንግሊዝኛም ቅጂ ለማየት ሞክሬያለሁ። የተተረጎመ ያለ ከእሱ ጋር አያይዞ በደንብ ማየት በጣም ጥሩ ነው። ስለዚህ ስለኛ የሚማልደው የሚለው ቃል በተለይ ከ1938 ጋር ለማስተያየት ሞክሬያለሁ። ክርስቶስ ኢየሱስ ሞተ፣ ከሙታን ተለይቶ ተነሳ ይልና በአብ ቀኝ ተቀምጧል፣ ስለኛ ይፈርዳል። አየው በግልጽ አስቀምጧል። እንግዲህ 38 ማለት የቆየ ነው። ከዛ በኋላ ግን መጽሐፍ ቅዱስ በተለያየ ጊዜ የተለያየ ዱላ ደርሶበታል፣ ተደብድቧል። መጽሐፍ ቅዱስ በጣም የሚገርመው እሱ የኢትዮጵያ ቤተክርስቲያን ሊቃውንት ባሉበት አሁን የተተረጎመውን መጽሐፍ ቅዱስ በቅርቡ ማየት ይቻላል። ቤተክርስቲያኒቱ መምህሮቿን ልጆቿን አስቀምጣ በኢትዮጵያ መጽሐፍ ቅዱስ ማህበር የወጣውን ማየት ይቻላል። ከዚያ ውጭ በየመንገዱ ግን መጽሐፍ ቅዱስ ነው ብሎ ይዞ የሚቆመውን ሁሉ ቤተክርስቲያን ልትወክል አትችልም። ይህን በደንብ ማወቅ ያስፈልጋል እና የሚጠቀሱ ጥቅሶችን ሁሉ ከታች እስከ ላይ ማየት ስጨርስ ግን እንዲህ ነው ያልኩት፣ በደንብ እንድትዙት። ኢየሱስ ክርስቶስን አማላጅ ነው የሚሉ ያልተማሩ ያላወቁ፣ እንዲያውም የክርስትና ሕይወት ሳይኖራቸው በስም ብቻ ክርስቲያን የተባሉ ናቸው። ይህን የሚናገሩት ክርስቲያን አይባሉም። እነዚህ አማላጅ ነው ሲሉ ፈራጁ ማን ነው? ሁሉን እኔ ከኔ ግዱ የሚላቸው ማን ነው ቢሏቸው መልስ አያገኙም። ማቴዎስ 25:41 ላይ ያለው እሱን ቃል አስቀምጠው አብ ይፈርዳል እንዳይሉ አብስ በማንም አይፈርድም በወልድ ሕልውና ሁሉ ስራውን ይሰራል እንጂ የሚል ቃል ስላለባቸው ችግር ውስጥ ይገባሉ። ስለዚህ እኔ ይሄ ነገረ ክርስቶስን የተመለከተ ጥልቅና ሚስጥራዊ ቃል ስለሆነ በዚህ አጭር ሰዓት ምን ማስታወቂያ እየተጠቀምንበት ስለሆነ ያለ ነው። እዚህ ላይ መጽሐፊያን ሰፊ ጊዜ ወሰድኩበት። እሱ ብቻ አይደለም እኔ መንገድና ሕይወት ነኝ የሚለውን ሁሉ በዝርዝር ያየሁበት ሌሎችም ስለሆነ እንደው ነገረ ክርስቶስን በተመለከተ ትንሽ ግንዛቤ እንዛለን የተሻለ ነገር እናገኛለን ብዬ አስባለሁ። እዚህ ደግሞ ሰፋ ባለመልኩ በጽሁፍም ብቻ አይደለም ከፈለጋችሁ በቪዲዮ በአላችሁበት ቦታ ሆናችሁ እድሜ ለጥበብ የጥበብ አምላክ ጥበቡ ሰጥቶናል። በስካይፒ በተለያዩ ላይቭ ስትሪም መምህራን ሌሎች መምህራን ሊቃውንት የአራቱ ጉባኤያት መምህራን የፈለጋችሁትን አቅርበን በዚህም በሌሎችም ጉዳይ ላይ መጠየቅና መመገብ ትችላላችሁ። በምናስቀምጠው ስልክ ቁጥር በቴሌግራም እናንተ አስቀምጡልን፣ እኛ እናስተናግዳለን። በ66 እና በ80 አሃዱ ጽፈዋል። ልዩነታቸው አንድነታቸው እንዴት ነው? ቅድም መግቢያ ላይ እንዳነሳሁት እንግዲህ ኢየሱስ ክርስቶስ የተናገረው ታምራት ተጽፎ አላለቀም ይላል የዮሐንስ ወንጌል ላይ። ዮሐንስ ወንጌል ምዕራፍ 20 እና 21 ስታነበው ኢየሱስ ክርስቶስ የተናገረው ታምራት ተጽፎ አላለቀም። መጽሐፍ ቅዱስ ነፍሰ ጡር ነው ስልም በሱ ነው። አሁን መጽሐፍ ቅዱስ 66 ነው ካልን
ልንመልሳቸው የማንችላቸው ጥያቄዎች አሉ። ለምሳሌ ላንሳ። በመጽሐፍ ቅዱስ ስለ አቤልና ቃየል መወለድ እንጂ ሌላ ሰው እንዳለ መጽሐፍ ቅዱስ አይነግረንም በዝርዝር ስንመለከት ማለት። ነገር ግን የቃየል ሚስት የት ናት? ማን ናት? የሚለውን አሁን መጽሐፍ ቅዱስ ከወደ ዘፍጥረት እስከ ዮሐንስ ራዕይ ብትመለከት እነሱ 66 ባሉት አናገኘው። ታዲያ በዝርዝር የምናገኘው የት ጋር ነው ካልን መጽሐፈ ኩፋሌ ላይ በዝርዝር እናገኘዋለን። ይህን የት ጋር ነው የምናገኘው? በመጽሐፈ ኩፋሌ። ስለዚህ ከመጽሐፍ ቅዱስ ይሄ በተለይ ከ66 ውጭ አንቀበልም ማለት የእግዚአብሔርን የማዳን ስራውን መገደብ ነው የሚሆነው። እውነት ለመነጋገር ሌሎች አዋልድ መጽሐፍትን በተመለከተ ትክክል ነው የሚመዘኑት በመጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ ጋር የሚጋጩ ከሆነ ድርሳናትም ገድላት የሚመዘኑት በሱ ስለሆነ እሱን እናያለን። መጽሐፍ ቅዱስ ግን ዘመናዊ እንደሆነ የምናይበት ምክንያት አለን። ምን ይላል መሰለህ? ከዚህ ቅዱስ ጳውሎስ የተናገረው እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ እሱ የተረገመ ይሁን ይላል። የተለየ ነገር ይዛ አልመጣችም የኢትዮጵያ ቤተክርስቲያን ገላትያ 1:8 ላይ። ከዚህ ጋር ተያይዞ ግን ለምሳሌ በዚህ ማቴዎስ 25:33 ላይ ያለውን ማስቀመጥ እችላለሁ። በጎችም በቀኙ ፍየሎችም በግራ ያቆማቸዋል ይላል። ትርጓሜውን ወይም ሌሎች የዋልድ መጻሕፍትንና ይሄንን ማንቀበል ከሆነ በግ ማለት በቃ በግ ነው ማለት ነው። አርደን የምንበላው ስጋው ፍየል ማለት አርደን የምንበላው አይደለም። ይሄ ትርጓሜ የሚያሸው ጉዳይ ከሰማያውያን ያሉ መጽሐፍ ውጭ አንቀበልም ካልን መጽሐፈ ሄኖክን እንትን ከ66 ውስጥ አንቀበልም ካልን መጽሐፈ ሄኖክን ገደል ወሰደው ነው ማለት ነው። እሱ ደግሞ ቀደምት መጻሕፍት ነው። ይሄ ደግሞ በዚህ በእንትን ላይ ተቀምጧል። ይሁዳ ላይ አየው። ይሁዳ 14 ላይ ከአዳም ጀምሮ 7ኛ የሆነ ሄኖክ ይላል። መጽሐፈ ሄኖክ ምንጭ እሱ ነው። እዚህ ጋር ተይዞ ተቀምጧል። እነሆ ጌታ ሁሉ በሁሉ እንዲፈርድ ከኃጢአተኝነት ስላደረጉ ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞች ሁሉ እንዲወቅስ ከአላእፍት ቅዱሳን ጋር ይመጣል ብሎ እግዚአብሔር ለፍርድ እንደሚመጣ ተቀምጦ የምናገኘው በመጽሐፈ ሄኖክ ላይ ነው። ሌላም ላስቀምጥ። ቅድም ያነሳሁት ኢየሱስ ክርስቶስ ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉም በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልቻላቸው ነበር ብሎ ዮሐንስ 21:25 ላይ ያስቀምጧል። ሳጠቃልል ግን በኦሪት ዘፍጥረት ምዕራፍ 4 ላይ ቁጥር 17 ቃየል ሚስቱን አወቀ ይላል። ይህች ሴት ከየት መጣች ነው? እኔ አሁን እንደው 66ቱን ብቻ ነው የምቀበል ነው የሚለው። ይህን መልስ ከሰጠኝ በትክክል አስተምሮ ይዟል። የት አገኘ ይሆን? ቃየል ሚስቱን አወቃት ይላል። የቃየል ሚስት ማን ናት? ይህን ቅድም እንደነገርኩ የምናገኘው መጽሐፈ ኩፋሌ ምዕራፍ 5 ቁጥር 14 ላይ መልሱም ተጽፎ ስለምናገኘው የኢትዮጵያ ቤተክርስቲያን መዝና አይታ በዚህ ካሉት መጻሕፍት ውስጥ ስርዋጽ ያስገባቸው ከቤተክርስቲያኒቱ አስተምሮ ጋር የመጣ እንግዳ ነገር አትቀበልም የኢትዮጵያ ክርስቲያን። በነገራችን ላይ ትርጓሜ ሁሉም ብንል ከመጽሐፍ ቅዱስ ጋር የሚጋጭ አይደለም። አሁን ኢየሱስ ክርስቶስ የተናገረው ታምራት ተጽፎ አላለቀም ካለ ምን ላይ እናገኘዋለን? በታምረ ኢየሱስ እናገኘዋለን። እና መጽሐፍ ቅዱስ ነፍሰ ጡር ነው ሲል ነበር። ለዚያ ነው ብዙ ጉዳዮችን የያዘ ስለሆነ እነዚህም በምክንያት እንደው ዘርዘር አድርገን በተለይ አካባቢበት ነው ይችን መጽሐፈ ሄኖክን በቃ እሷን እንቀበላለን ያለኛለ ምክንያቱም ማምለጫ አጡ ማለት ነው። መጋቢ አዲስ እሸቱ ሲያስተምሩ ዜና አቅራቢ ይጀምራል። አርእስተ ዜና ይላል። አርእስተ ዜናዎቹን ያነብና ለዝርዝሩ ብሎ ሌሎችን አንባቢያን ይጋብዛል። መጽሐፍ ቅዱስ አርእስተ ዜና ነው አሉ። ለዝርዝሩ ሐዋርያቱን፣ ለዝርዝሩ ሰማዕታቱን፣ ለዝርዝሩ ሊቃውንቱን እነ አትናቴዎስን፣ እነ ዲዮስቆሮስን፣ እነ ቄርሎስን ለዝርዝሩ ይሄ ነው አሁን ያሉትና አባቶቻችን በጣም በረቀቀ መልኩ ያስቀምጡታልና ልዩ ጥቆማ ነው። እንግዲህ መጽሐፉን ደግሞ ወደ ሌሎች እንሂድ። ሌሎቹም እንግዲህ ወደ ስርዓተ ቤተክርስቲያን ያደላሉ። ከእለት ወደ እለት የምናያቸው ነገሮች የአያያዝም የአመራርም ስርዓተ ቤተክርስቲያን እንዳየን እንዳላየን ያየነው እንዳላየን እየሆን የይሉኝታም ትምህርት ቤት ስንማር እዚህ ቴዎሎጂ ጥያቄ እንጠይቃለን እና በተለይ እዚህ ጋር አለባበስ ያነሱት በጣም ሰርፕራይዝ የሆንኩበት ነገር አለ እና እያንዳንዱ ከፍለው እንዴት የማይጠቀሰው ራሱ የግል ዘማሪያን እንኳን አለባበስ ብለው ጽፈዋል እና ዘማሪያን የግል የማር በትውልድ ግልግግር መጥተው ነው ይችን የጻፏትና እንደው አንድ አይነት ሆነ እኮ ብለን ስርዓተ ቤተክርስቲያን ካኖን የቀኖና ስንማር ዶክተር አዲስ የሻነው አሉ ነፍሳቸውን ይማር ወይም በረከታቸው ይድረሰን ይባላል። መቼም ፕሮፌሰር ሉሌ መላኩ እና ጥያቄ ትምህርት ቤት ከምንማረው በላይ አንዱ የሚጠይቀው ጥያቄ ብዙ እውቀት ያስይዛል እና እንዴት ነው የምንለየው የቄሱን የሚኖክሲዮን ልብስ ቄሱ ለብሶት
እናያለን። የቄሱን መነኩሴ የጳጳሱን መነኩሴ ለብሶት በምንድን ነው የምንለየው? ቻስኬ ብቻ እኮ ነው የቀረችው የጳጳሱን ምናምን የሚል ተማሪ ይጠይቃል። እና በእርግጥ ነግረውናል። ይሄ እንደዚህ ይሄ እንደዚህ ነው። እነዚህ ለምንድን ነው ታዲያ እንደ ህግ ሆኖ ለምንድን ነው በህግ ቤተክርስቲያኗ እንዲህ እንዲያርጋ ኮማንድመንት ምን ማታስቀምጠው ስንል እንግዲህ እኔ ትምህርቱም ፕሮቲን ያልኩ ይላሉ መምህራን። እና አለባበስ ላይ እንደው ትንሽ የሆነች ነገር እስኪ ቢሉ። ግሩም እንዳልከው መምህራኖቻችን ብዙ ብለውናል። እኔም እንደ አንድ መግቢያ ልጠቀም ካነሳህ እዚህ ነገረ መለኮት ቅድስት ሥላሴ ስንማር ሊቁ መጋቢ አዲስ ደጉ ዓለም ካሳ አንድ ተማሪ ሲገቡ ይረብሻቸዋል እና ሁልጊዜ እሳቸው ሲገቡ እጁን ያወጣል። እያዩት እንዳላዩ ዝም ይላል። ሁልጊዜ እጁን ያወጣል፣ ብድግ ያደርጋል። እስቲ ምንድን ነው አንተ ጥያቄ ቀጥል አሉት። ብድግ ሲል ጥያቄው ጠፋበት። እንዲህ አንተ ነገር ስትቀመጥ ይነፋል፣ ስትቆም ይጠፋብሃል። እና እኔ አሁን አለባበስን በተመለከተ እንደ እውነት ለመነጋገር በጣም የሚያሳዝን ሀይባ እየጠፋበት ውድድር የተያዘበት እንደ ለማይጠሪው ጥንቅጡ የወጣበት ጊዜ እና እኔ በአጠቃላይ ግን በጠቅላላ ልጅ ሳይሆን በዝርዝር በመጽሐፉ ቅድም አንተ እንዳልከው የካህናት የሰንበት እንጂ የሚል የተለያዩ ማስረጃዎችን ሰብስቤ ለማስቀመጥ ሞክሬያለሁ። ግን ታይታና ከንቱ ውዳሴ መፈለግ መውደድ ነው እዚህ አስቀምጨዋለሁ። ከቅርብ ጊዜያት ወዲህ በአገልግሎት ወቅትም ሆነ በሌሎች ጊዜያት አለባበስ ያልሆኑትን መስሎ ለመታየት መስሎ ለመታየት ለማስመሰል እንዲሁም ግለሰባዊ ስብዕናን ከፍ በማድረግ በሰዎች ዘንድ መንፈሳዊ ለዛ የሌለው መወደድን ለማግኘት ሲል ይህንን እየታዘብን ቄሶች መነኮሳትን በመምሰል አንድ ያነሳው የተለየ ነገር ብዙ የለውም። የመነኮሳትን አይነት አለባበስ ሲለብሱ ሰባኪያና ዘማሪያንም ከመደበኛ ልብሰ ተክህኖ ውጭ ትውፊታዊ መሰረት የሌለው ቀሚስ በማድረግ እንዲህ በጣም እያለ በዝርዝር ብዙ ጉዳዮችን ያነሳል። በአለባበስ ለሚታዩ ችግሮች መፍትሄም ለመጠቆም ሞክሬያለሁ። በተለይ ገጽ 140 አካባቢ የአለባበስ ጉዳይ በጣም ጥንቃቄ የሚፈልግ ስለሆነ የሚመለከታቸው አካላት ሀይ እንዲሉት ከዚያ ሲወጣ ደግሞ በህግ የሚጠየቅበት የቤተክርስቲያኒቱ የህግ ክፍል አገልግሎት የሚባል አለ። እነሱ እዚህ ጉዳይ ነው ሁለት ጉዳዮች ላይ በጣም ማዝንበታል። እዚህ አዲስ አበባ አንዱ ቅዱሳን ስዕላት በየመንገዱ ተበትነው እና በግድ ነው ተሳልሙ የሚሉ ኦርቶዶክስ ይሆን አሁን ሳያውቁ በጣም የሚረብሹ ብዙ ጊዜ የምጽፍበት መልስ ያላገኘሁበት ግን የቤተክርስቲያኒቱ የህግ ክፍል አገልግሎት እንደሆነ ነገር ቢያስረው። ሁለተኛው አለባበስ ነው እንዳልኩ አለባበስ የቤተክርስቲያኒቱ የቆየ የተቀመጠ ነገር አላት። እሱን በማስጠበቅ በኩል ከፍተኛ ክፍተት ነው ያለ እና ቅዱስ ጳውሎስ ሁሉ ነገር በአገባቡና በስርዓት ይሆን ይላል። ይሄ ነው ማሰሪ በእውነት እንደው እንደሚገባን እንደምንሆነው እንደተማርን እንዳቅማችን ማድረግ የሚገባንን ብናደርግ ብዙ የሚያዋጣ ስላልሆነ ነው። ይሄ በልብስ የምናደርገው ግብግብ ብዙ የሚያራምድ አይደለም። ከእኛ አንደበት የሚወጣው ነገር ስለሆነ ሰውን የሚይዘው ቤተክርስቲያናችን በስርዓት በትውፊት የዳበረ አገልግሎት አለባበስ አላት። ስለዚህ የቤተክርስቲያን መለያ የሆኑትን የመነኮሳት ቀሚስና አስኬማ መናፍቃን ለማጭበርበሪያ ሲያደርጉት ብዙዎች ስህተት መሆኑን አስረግጠን መናገር ይኖርብን። ብዙ ተጋድለናል። ቅድመ ያለ እንደተናገር ከዚህ መገናኛ አካባቢ እኮ የዛሬ 7-6 ዓመት አካባቢ እኮ ቆሜን አድርጎ መስቀሉን ይዞ ሰክሮ ቁጭ ብሏል። ግን የያዘው ነገር አለ። መስቀል ይዟል፣ ልብስ ይዟል። ከዚያ ሲያልፍ ሰዎች አቤት እነዚህ ካህናት ይላሉ። አይ የማስመሰያ የማስጠላት ስራ የሚሰራበትም ስለሆነ እንዲህ አይነት ነገሮችን ትንሽ አቅጣጫ ለመጠቆም ተሞክሯል። አንዳንዱ ደግሞ እንደምታየው ለከንቱ ውዳሴ እንዲህ አይነት ነገሮችን ይጠቀምባቸዋል። እና እንደውም እኔ አንድ እዚህ አዲስ አበባ አጥቢያ በዛሬ 7 ዓመት አካባቢ ላስተምር ጥቅምት 26-27 ነው። እንደው ደብሩን መጥራት ብዙ ላይ ያስፈልግ ይችላል እና ሂጄ ለጉባኤ መምህር ቤት አለ ይላሉ አለቃው ማለት ነው። አይ ምን ናቸው እንዴ ምንድን ነው የለበሱት? አይ እንደዚህ ፎጣ ነገር ይጎጅ ይህ እንደ አይነት መምህር ትጠራላችሁ አሉ። አይ ልብስ ሆነ ከፍ የሚያደርጋቸው ጉዳዮች አሉ እና እኔ እዚህ ላይ ያለው በጣም ለመናን ነው ምን የሚገባው የሚለውን በመለየት በኩል በጣም ስራ ይፈልጋል። በዚህ መጽሐፌ ላይ እንዳልከው በዝርዝር ጉዳዮችን ለይቼ ለማስቀመጥ ሞክሬያለሁ። ልብሰ ተክህኖ ለታይታ ማድረግ ባለባበስ መነኩሴ መምሰል የሚፈልጉ ቀሳውስት እንዳሉ ደግሞ በጣም የምታዝነው አንዳንዴ ሱፍ እንዳለ በከረባት ግጥም የሚያደርጉና ካባ በላይ እንደ ነጠላ እንኳን ውስጥ የሚያደርጉበት ምን ያለ ወዴት እየሄድን ነው? ሲቆይ ህግ እየሆነ ሄዳል። ዛሬ ራሱ አይቻለሁ ወደዚህ ስመጣ እነዚህን ሀይ የሚል አካል እንዴት የለም ሀይ የሚል አካል እና እሱም ለመጠቆም እንዳልከው ከስርዓት ጋር የተያዙ ጉዳዮች ነው የተጻፉበት። እንደ አለባበስ ብዙም የነካሁት አለ። ሌላ አለባበሳችን ራሱ ወደ ራቆት መምጣት ወደ ምዕመናን ስመጣ ደግሞ ወደ ወጣቶች ስመጣ ደግሞ መኪና ላይ ስገባ ምን ይገጥመኛል መሰለህ? ወደ ታክሲ እንደ ወንዱ ሲገባ ግማሽ ቂጡ ቦግ ብሎ ታያለህ። እንደ ሩጫ እንኳን ቢመጣ ቀበቶ የለውም ቂጡን ይዞ የሚሮጥ ካልሆነ በስተቀር ውጥንቅጡ ወጥቷል ነው። የእህቶቻችንም ግማሽ አካላቸውን ግን ሃይማኖት አበው ዘሰለስቱ ምዕት ይላል መሰለህ? በማንም ፊት ብትሆን ራቁት እንድትሆን ቢያስገድድ እንዲበላቸው ነው የሚል እና አሁን እኛ ምንም ያላስገዳጅ ዝም ብሎ ራቁታችን እየመጣን ስለሆነ
እሱን በተመለከተ ትንሽ ግንዛቤ ለማስጨበጥ ሞክሬያለሁ። በጣም ደስ ይላል። ሆሚሌቲክስ የሚባል ትምህርት አለ ያው በቴዎሎጂ እና አሁን ስናየው ከምን እንዳገኙትም ምን መነሻቸው ምን እንደሆነ አይታወቅም። የሚሰፉ በተለይ በአገልግሎት በዝማሬ በስብከት በውጭ ነው፣ በአፋ ነው። በውስጥ ያው ቤተክርስቲያኒቷ የራሷ በክብር ነው። እሱ የቄሱን ዲያቆኑ ያነሳም የዲያቆኑ የውስጡ ስርዓቱ እንዳለ በውጭ ነው። አሁን ስርዓቱ እንትን ያለው እና ወደ ምሕረት አካባቢ ያሉት ወደ ምሕረት ላይ ስትቆም የምታሳየው ክርስቶስን ነው። በምትሰብከው ስብከት በምትዘምረው ዝማሬ ክርስቶስን ነው። ራስ የምትታይበት አይደለም። እስክሪብቶ እንኳን እዚህ ጋር አይቀመጥም። ሰናፊሉ ተሰፍቶ ተለክቶ የሚሰጠን ያ መሰረታችን ነው እና ጌጣጌጥ አልፎ ተርፎ በእኔ ልብስ ላይ እመቤታችን ስዕል አሁን ይሄ ከአንድ መምህር ነኝ ወይም ደግሞ እሰብካለሁ ዘምራለሁ ውሎ ላይ ይታያል። ከዚያ የወረደ አሁን ጥምቀት ላይ በየቲሸርቱ ላይ የቅዱሳን ስዕላት አሉ። እነዚህ ነገሮች እኔ እንዴት አድርገን ማስተካከል እንደምንችል ትውልዱ ይሰማል ብንናገርና ብንነግረው። እመቤታችን ቲሸርት ላይ ተስላ ያ ሁሉ ወጣት ፍቅሩን እየገለጸ ሊሆን ይችላል። ቅድምም መዝሙር ብለዋል። በመንገድ ዳር የተቀመጠ ብዙ ስዕሎች ካሁኑ ይች ድምፅ ተሰምታ ቤተክርስቲያናችን ስርዓቷን ብናስጠብቅ ነው። ወደ ምዕመናንም የተናገሩት ነገር ጥሩ ነው። እዚህ ጋር የደረሰ ተማሪዋ ለብሳ ትምህርት ቤት ሄዳ ወላጅ አምጪ አላት። ወላጇን ይዛ ስትሄድ ከእናት ከልጅቷ ደግሞ የባሰ ወላጇም ወደ ላይ እያጠረ ነው እና ይኸው ወላጅ አምጥቻለሁ አለች። የት አይቻት? ወላጅሽ ናታ። ሁለታችሁም ወላጅ አምጡ ማለት ነው እና እንዴት ብለን ለትውልዱ ምን እያስተማርን እንደሆነ ነው እና ከአባቶቻችን ከፍኖተ አበው ከነሱ ባንወጣ አልበለዚያ ያው ያለን የመጣብን ነገር እየጨመረ እንጂ እየቀነሰ አይሄድም። እንግዲህ ሌላው ሁለት ነገሮችን አንስቼ እጨርሳለሁ። እንደው አንዱ መጨረሻ ላይ ላድርገው። ጨረስኩ መሰለኝ። ሁለት ናቸው፣ ይቅርታ ሁለት ናቸው። መጨረሻ ላይ የምናደርገው አንድ አለ። አሁን የማስቀድመው ግን በዓላት እግዚአብሔር ይመስገን በዓላት አሉን። ስንክሳር አለ፣ ድሆች አይደለንም። በዓላት ግን የኦርቶዶክስ በዓላት ድህነታቸው የድህነት መሰረት ነው ብለው የሚናገሩ አሉና በእውነት ነው ወይ? በረከት ነው ድህነት ነው? በዓላቶች አጭር መልስ ነው የምሰጠው። በዓላትን ማክበር እንደ እስራኤል በዓል የሚያከብር የለም። ግን በጣም ባለሀብት ናት። በኢኮኖሚ በጣም ያደገች ሀገር ከሚባሉት እስራኤል ናት አንዷ። በዓላትን በማክበርም የሚወዳደራት የለም። እዚህ መጽሐፌ ላይም ጽፌዋለሁ በንጽጽር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊሰራ የማይወድ አይብላ ብላ ሕግ የሰራች ቤተክርስቲያን ናት። ስለዚህ ይህችን ቤተክርስቲያን በዓላት በማክበር ለድህነት መንስኤ ናት የሚሉ እኔም ገጥሞኛል። ከዩኒቨርሲቲ ወጥቼ አንድ ስልጠና ወስድ ነበረ መንግስት ስራ ላይ ስቆይ 8 ዓመት እና እዚያ ላይ የሚያሰለጥኑ ሰዎች ነበሩ። ይገርመኛል። እና ስትሞግታቸው ደግሞ መልስ የላቸው። የኢትዮጵያ ቤተክርስቲያን ለድህነት መንስኤ ሆነች የሚሉ እንደውም የድህነት መንስኤውን እንዳይቆፈር እንዳይጠና በር የሚዘጉ ክፉ ሰራተኞች ናቸው። አገሪቱን ችግር ውስጥ የሚጥሉ ናቸው ማለት ነው እንጂ የኢትዮጵያ ቤተክርስቲያን በዓላትን ማክበር ከስጋዊ ፍልስፍና አንጻር ሲታይ የሚያድህይ ወደኋላ የሚያስቀር ይሄ ትምህርት ችግር ነው ብዬ አስባለሁ። ግን ንጽጽር ጥሩ አድርጌ ለማሳየት ሞክሬያለሁ። ለምሳሌ የቤተክርስቲያን በዓላት የሚወስዱት የስራ ቀናት አለ 177 ነው በዓመት የሚወስዱት የስራ ቀናት። እንደገና ደግሞ ራሳቸውን ችለው የሚወስዱት የስራ ቀናት 155 ነው። ከዚያ የመንግስት ሰራተኛ የሚሰራውን የስራ ቀናት ደግሞ በንጽጽር ተቀምጧል። መንግስት ሰራተኛው ምን ያህል ቀን ነው የሚሰራ ብለን በንጽጽር አስቀምጠናል። ለምሳሌ የእምነት ተከታይ አርሶ አደር ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን አርሶ አደር ከሆነ የዓመቱ የስራ ቀናት ብዛት 210 ናቸው። እንደገና በእነዚህ ቀናት ውስጥ 210 ሲባዛ በ10 ስትወስደው 2100 ቀናት የእምነቱ ተከታይ አርሶ አደሩ በስራ ያሳልፋል ማለት ነው። የመንግስት ሰራተኛን ደግሞ ስታስብ የዓመቱ የስራ ቀናት ብዛት 233 ነው። ይህም በ8 ሰዓት አይደል አንድ የመንግስት ሰራተኛ የሚሰራው በ233 ስትወስደው 1864 ነው። ስለዚህ ዝቅተኛ ነው። እንደውም የመንግስት ሰራተኛው ሰዓቱን በአግባቡ እየተጠቀመ አይደለም ማለት ነው። በስራ ሰዓት ተቀይሮ ሲታይም እንደዚሁ ነው እና እኔ የድህነት መንስኤው እንደውም የኢትዮጵያ ቤተክርስቲያን በዓላት ስታከብር እኮ ስራ እንደ ስራ ነው የምትጠቀው። በግልጽ ለመናገር በሽተኛውን እንዲጠይቅ የታሰሩትን እንዲጠይቅ ነው እና አበይት በዓላትና ንዑሳን በዓላት የሚባሉ አሉ። እነሱም በንጽጽር እዚህ ጋር ተቀምጧል። የትኛው ነው ንዑስ በዓል፣ የትኛው ነው አብይ በዓል?
በአብይ በዓል ምንድን ነው የሚሰራው? ቤተክርስቲያኒቱ ምን ወሰናለች? ባልን የሚያከብር ለጌታ ብሎ ያክብር ይላል መጽሐፍ ቅዱስ ነው ይሄን የሚናገር። ስለዚህ እኔ የእውቀትና የትምህርት ችግር ነው። በተለይ አንዳንድ እንደው ኢኮኖሚካሊ ሀገሪቱን የተሻለ ደረጃ እናደርስም ብለው ይሆን አይታወቅም። ሀገሪቱን ደግሞ ቤተክርስቲያኒቱን በተጓዳኝ ለመምታት አስበው የሚሆን የኢትዮጵያ ቤተክርስቲያን በዓላት ስታከብር የማይደሰቱ አካላት አሉ። በውጭም በውስጥም በደንብ እናውቃለን። ይሄም ግን ለኢትዮጵያ ለሀገሪቱ ራሱ ክብርና ኢኮኖሚካሊም ደግሞ ተጠቃሚ እንድትሆን ለምሳሌ ጥምቀትን ስታከብር፣ ላሊበላ ስታከብር፣ አክሱም ጽዮን ስታከብር ከፍተኛ የሆነ የቱሪዝም ገቢ ያላት ቤተክርስቲያን ስለሆነች ያለማወቅ የእውቀት ችግር ነው እና በዓላማና በተልእኮ የኢትዮጵያ ቤተክርስቲያን የድህነት መንስኤ ናት የሚሉ ሰዎች ተዘጋጅተው ቤተክርስቲያን ለማጥፋት የተዘጋጁ አካላት የሚሰነስሩ ጥያቄ ነው እንጂ ኢትዮጵያ ቤተክርስቲያንማ ሊሰራ የማይወድ አይብላ ብላ ስርዓት የደነገገች ቤተክርስቲያን ናት በሚል ነው። ግን ዝርዝሩን አንድ ምዕራፍ ራሱን ችሎ የተሰጠ ስለሆነ በዓላትን ራሱ እንዴት ማክበር እንዳለብን አስቀምጫለሁ። ከቅዱሳት መጻሕፍት ከዋልድ መጻሕፍት ማህበራዊና ኢኮኖሚያዊ ጠቀሜታቸው ራሱ በዓላት ለመንግስት የሚጠቅሙት ለሀገር የሚጠቅሙት በዓላት በመከበራቸው ካስቀመጥኩ በኋላ መጨረሻ ላይ ግን የደመደምኩበት አንድ ቃል አለ። ጥላት ይቀባል ጥላት ሆኖ እንጂ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን በገጠር ሆነ በከተማ በዓል አክብሩ፣ ስራ አትስሩ፣ ድግስ ደግሱ፣ አትላወሱ ብላ ያስተማረችበት ጊዜና ቦታ አለን ብዬ ነው የምጠይቀው። መጨረሻ ላይ የሐሰት አባት የተባለው ዲያብሎስ በክፉ ሰዎች ላይ አድሮ የሚያሰማው ጩኸት ነው። እረፍት ማለት እንደታመመ ሰው ተኝቶ መዋል ሳይሆን ከሌሊት በህብረት ጋር ለጸሎትና ለአገልግሎት በሽተኞችን ለመጠየቅ የሚደረግ ስራ ነው በሚል ነው ያስቀምጥኩት። እንደ መጨረሻውን ክፍል ነው ያስቀምጥኩላቸው እንጂ አንድ የመጽሐፉ አንድ ምዕራፍ እውን የኢትዮጵያ ቤተክርስቲያን ለድህነት መንስኤ ናት ብዬ ጠይቄ በምክንያት በዓል ምንድን ነው የሚነሱትን ጉዳዮች ለማብራራት ሞክሬያለሁ። ጊዜ ስትልኝ በጣም አመሰግናለሁ። ሰማችሁ እንግዲህ ባጭሩ ምን ያህል እንደተገነዘባችሁ አላውቅም። በዓላት የድህነት መሰረት ሳይሆኑ ባጭሩ በዓላት የብልጽግና ከኛ አልፎ ከቤተ ክርስቲያን አልፎ እንደውም በጥምቀት የሚመጣውን አገር አቋርጦ ትኬት ቆርጦ የሚመጣውን ብቻ አስቡ። የልደት ለገና ላሊበላ የሚሄደውን አስቡ። ያም የሚመጣው ብቻ አይደለም። ከዚህ ከአዲስ አበባ ላሊበላ ሲሄድ ህዳር 21 አክሱም ሲሄድ፣ መስከረም 21 ግሸን ሲሄድ እነዚህ ትልልቆቹ ናቸው። ትንንሾቹንም ይዋቸው። የስላሴ ዕለት እስኪ በአካባቢ በስላሴ ዙሪያ ያለውን የሰዎችን ያ ሁሉም የሚያከብር ብቻ ሁሉም የሚሰግድ ብቻ ነው። ስንት ነገሮች አሉ። ይሄ ሁሉ የግለሰብም ማህበረሰብ መንግስትም እንደውም በዓላት ከበዓላት ላይ ብዙ ተጠቃሚ ነው። መልሱን ባጭሩ ስለገለጹልኝ እጅግ በጣም አመሰግናለሁ። የመጨረሻው የጥምቀትና የአጥማቂያን ጥምቀት ምንም ሕጸጽ የለውም። በዚህ ግን አሁን በአጥማቂያን የሚነሱ ብዙ ጥያቄዎች አሉና በእሱ ላይ የተናገሩት እንደው ማጠቃለያ መሆኑ ጥሩ ነው። ይሄም በብዙ መንገድ ብናየው ጥሩ ነው። የመጀመሪያው የማጥመቅ ስልጣን ያላቸው ካህናት ናቸው። ይሄን መውሰድ ያስፈልጋል። ፍትሐ ነገሥቱ ነው የተናገረው። ከዚያ ውጭ ግን አሁን ያለው አብዛኛው ህገወጥ አጥማቂያን ጉዳይ በዝርዝር በዚህ መጽሐፍ ለማስቀመጥ ምዕራፍ 11 ላይ ያለው እሱ ነው። ግን የሰይጣንን ፍላጎት ማርኪያ እየተጠቀሙበት እንደሆነ አንዳንዶቹ፣ ስለዚህ ከመጽሐፍ ቅዱስ ጋር የሚጋጭ ነው የሚያስለፈልፉ በነባር ወይም በተፈጥሮ ጸበል እንዳይጠመቅ የሚያደርጉ እንዲህ አይነት ነገሮች በዚህ ተተዋል፣ በዚህ ቀርበዋል። ይህም እንዲሁ በዝርዝር ብናየው ጥሩ ነው። ጸበል ፈውስ እንደሚሰጥ በደንብ እናውቃለን። ለምሳሌ ምጻጉ በጸበል ተፈውሷል። 38 ዓመት ባልጋ ቁራኛ የነበረው እንደሚጎንደሩ ሊቅ ኤስድሮስ ሲተረጉሙ ምን ይላሉ? 38 የተኛበት አልጋ እኮ የብረት አልጋ ነው፣ የእንጨት አልጋ አይደለም። ምክንያቱም የእንጨት አልጋ 38 ዓመት ይነቅሳል ይላሉ። አይ ስለዚህ እሱ በጸበል ተፈውሷል። ምናምን በጸበል ተፈውሷል። ኢዮብን በጸበል ተፈውሷል። አሁን የጸበል ጉዳይ እኛ የሚያከራክር አፈጻጸሙ ግን አሁን በአንዳንድ ህገወጥ አጥማቂያን ላይ እየተፈጸመ ያለው ግን ለምሳሌ እንትናቸውን ፎቶቸውን ስማቸውን መስቀል ላይ አስለው መቁጠሪያ እንደዚህ እየሸጡ እንዲህ የሚያደርጉትን ሁሉም ባህታውያን የሚባሉ ሊያዩትና ሊገነዘቡት የሚገባ የቤተክርስቲያን ስርዓት ማስጠበቅ ነው። እኔ በነገራችን ለዚህ ያነሳሁት ግለሰባዊ ጉዳይ አይደለም። የግለሰብ ጉዳይም እዚህ ውስጥ የለም። ግን ከስርዓት አንጻር ችግሮች ስላሉ ልንመረምረና ልናይ ይገባል። እንዲህ ይላል ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መርምሩት ይላል። የሚፈጸሙ ነገሮች ሁሉ ከቤተ ክርስቲያኒቱ እየወጣ አንዳንዶቹ እንደው ቤተክርስቲያን እንዲሰራልን ብለን ነው እንጂ እኮ ስርዓቱማ ትክክል አይደለም ይላል። ኢትዮጵያ ቤተክርስቲያን እኮ በሳር በጎጆ በጭቃ ቆይታለች። ማረም በብሎኬት በሌላ በወርቅ ይሰራ። አሁን እንደውም መምህር አንዳንዶቹ ሳይሆን አሁን ብዙዎቹ ሆነዋል። ገንዘብ መሳሰብ ማለት ነው። እና በዚያ ላይ በዝርዝር ያየሁበት የመጽሐፍ ቅዱስ ክፍል ወይም የመጽሐፍ ክፍል ስለሆነ እንደው ነካክተን ከምናቆስለው መጽሐፉን ምዕራፍ 11ን በአንድም በሌላ መጽሐፉን ስለምታገኙት ብታነቡት ከሐሰተኞች ትጠበቃላችሁ። ብዙ ሐሰተኞች ተነስተዋል። በእኛ ቤትም መስለው መስቀላችን ይዘው ቆባችን ለብሰው ቀሚሳችን ይዘው ስለመጡ
በመጽሐፍ ቅዱስ ሚዛን እየመዘን ትክክል ያልሆነውን ነገር ግን ትክክል አይደለም ማለት ይጠበቅብናል። ከሌላ ወደዋለሁ የሚለው ብዙ አይወጣም። የእናትንና አባትን ልጅ ነው ከስርዓት ከወጣ ወጣ ነው እና እሱም በዚያ መንገድ እንድናየው ነው። ምዕራፍ 11 ይህን ክፍል የያዘ ነው። በጣም ብዙ ጉዳዮች ተነስተውበታል። እጅግ በጣም እናመሰግናለን። በአጭሩ ነበር ያልነው፣ ነገር ግን በጣም ወሳኝ ነገር ስለሆነ ይህ በአጭሩ አድርገነዋልም አላደረግነውም በጣም ብዙ ነገሮች ይቀሩታል። መንገድ ለማሳየት ነው። እናንተ በተለያዩ ነገሮች እነዚህን ነገሮች በስፋት አንዱ ጥያቄ ብዙ ጥያቄዎችን ይወልዳል። አስቀምጡልን ማስታወሻ ላይ ሰብሰብ አድርገን ብትፈልጉ እዚህ ሊቃውንትን አምጥተን የእናንተን ጥያቄ እያነበብ ብዙ መምህራንን ማምጣት እንችላለን። በዚህ መጽሐፍ ላይ ራሱ አሁን ሁለት ልሂቃን እጅግ በጣም ቤተክርስቲያንን የእድሜያቸውን ልክ ተምረው እንደገና ደግሞ የተማሩትን ደግሞ ለትውልዱ እየመነዘሩ ያሉ አባቶች እዚህ ጋር መምህር ተመስገን መጽሐፍ ላይ ሊቀ ሊቃውንት ዮሐንስ አፈወርቅ ከነስማቸው ብቻ ብቁ እንደሆኑ ይዋቸው። መላከ ታቦር ኃይለ ኢየሱስ ፋንታሁን በተከታታይ በቋንቋ አይነሽ ሚዲያ በመሪ ስላሴ በተከታታይ ለ3 ለ4 መርሃ ግብር ያስተማሩን ገብታችሁ እዩዋቸው። እነዚህ መምህራን በዚህ መጽሐፍ ጀርባ ላይ አሉ። እነዚህ መምህራን ለማንም አይደለም የተማሩት፣ ለማንም አይደለም የደከሙት፣ ለማንም አይደለም እየበረዳቸው የሚበሉት እያጡ የሚጠጡት እያጡ ስሟን እየጠሩ ይሄ ሁሉ እውቀት ያከማቹት ለትውልዱ ነው። ስለዚህ ትሁታን ናቸው መምህራኑ። እውቀት ሲበዛ እንዲህ ነው፣ ፍሬ የያዘ ዛፍ ጎንበስ ይላል። እንደኛ ያለው ነው ከላይ ወጥቶ እንዲህ የሚንጫጫውና መምህራኑን እንጠቀምባቸዋለን። እግዚአብሔር በሰጠን ቴክኖሎጂ መምህር ትንሽ ነው ያሰሙን። እዚህ ድረስ መጥተው ይህንን ቃል ይህንን የህይወት ቅመም ስላሰሙን እናመሰግናለን። እንግዲህ መጽሐፉ ሊመረቅ በቲክቶክ ቀጠሮ ተይዞለታል። እስኪ በሱ ጉዳይ በጣም ጥሩ። እግዚአብሔር ቢፈቅድ እንግዲህ ታላላቅ ወንድሞቻችን መምህራን ከእርስዎም ጨምሮ ንስሐነ ክርስቶስ መምህር ጳውሎስ መልካ ስላሴ፣ መጋቢ አዲስ ሄኖክ ፈንቴ፣ ሌሎችም አገልጋዮች የቋንቋ አይነሽ ሚዲያም ሌሎችም ያሉበት ዲያቆን ዛማኑኤል ተስፋዬ ደግሞ ከአሜሪካ በጋራ ሆኖ ከህዳር 16 ከምሽቱ 2 ሰዓት በቲክቶክ በዲያቆን ዛማኑኤል ቲክቶክ ላይ ይመረቃል። ብዙ አካላት በዚያ እንደሚሳተፉ ቃል እየገቡ ነው ያሉት። እንግዲህ በዚያ ሰዓት ሁላችሁም ገብታችሁ ከመምህራኑ ትምህርት እንድታገኙ መጽሐፉንም ደግሞ እንድናስመርቀው። በነገራችን ላይ መጽሐፉን ማስመረቅ ለምን አስፈለገ የሚለው ነገር ባጭሩ የምናገረው 3ኛ እትም ለመታተም በሂደት ላይ ነበር። 7000 አካባቢ ታትሟል። ከዚያ በኋላ ደግሞ ለማሳተም አሁን ባለው የገበያ ጉዳይ ማሳተም አልተቻለም። መምህራን ደግሞ ይፈልጉታል፣ አንባቢያን ይፈልጉታል። እሱ ወደ ሆነ መስመር መግባት ስላለበት ነው። እግዚአብሔር ቢፈቅድ እግዚአብሔር ቢረዳን መድኃኔዓለም ታክሎበት ህዳር 16 ከምሽቱ 2 ሰዓት ላይ በመላው ዓለም ያሉ በተለይ በዚህ ፕላትፎርም ላይ ያሉ ወንድሞች እህቶች፣ መምህራን፣ ሰባኪያንና ዘማሪያን በተገኙበት ትምህርቱ ይሰጣል፣ መጽሐፉ ይመረቃል ብለን እናስባለን። እንግዲህ እሱን ሁላችሁም የድርሻችሁ እንድትወጡ አሳስባለሁ። ማስታወቂያውን እንለቃለን፣ በአፍም በመጽሐፍም እንለቃለን። ከነዚህ ተአመን ነነ ኦርቶዶክሳውያን፣ እኛ ኦርቶዶክሳውያን እንዲህ እናምናለን እንዳሉት አባቶቻችን ሃይማኖተ አበው ዘኤራቅሊስ ምዕራፍ 48 ቁጥር 6 መምህር ተመስገን እናስቀምጠውልናል። ለዛች ቀንና ሰዓት እግዚአብሔር ያብቃን እንላለን። ሰፋ ባለመልኩ ደግሞ ብቻቸውን አሁን በዚች ተንተርሰደ የመጣ ነው። ራሱን በቻለ ደግሞ ዘለግ ያለ ትምህርትና የጥያቄዎችን መልሶች እዚህ መጥተው ይሰጣሉ፣ ቃል ይገባሉ። እንታዘዛለን። ቤታችን ነው። እስኪ ቀዝቀዝ ያርጓት በእሷ አንስተው ቋንቋ ይነሽ ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በተመሳሳይ በሌሎቹ መምህራን፣ በሌሎቹ እውቀት፣ በሌሎቹ ትምህርቶች እንድንገናኝ ምኞቴ ነው። እግዚአብሔር ያድርሰን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቋንቋ አይነሽ መዝሙር